በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር አምላክ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ ይቅር ያለን ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ዘላለም ሥላሴ ከዚህ ሰዓት ከዚህ ዕለት ያደረሰን በዓሉን በሰላም አሳልፎ በሕይወት በጤና እንድንገናኝ የፈቀደልን የቸርነት ጌታ ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ ለዘላለም የባሕሪ ገንዘብ የሆነ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ ስሙ የተመሰገነ ይሁን። እናታችን እመቤታችን ድንግል ወላዲተ አምላክ እመአምላክ ማርያም፣ ቅዱስ ዕፀ መስቀሉ፣ ቅድስት ቤተ ክርስቲያን፣ እግዚአብሔር ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን ከብርሃነ ጥምቀቱ በረከት ለሁላችን የሚያሳትፈን ለሁላችን የሚያሳትፈን። እንግዲህ እንደ እግዚአብሔር ፈቃድ ደገኛውን በዓል የጌታችን በዓለ ጥምቀት ከዚያም ቀጥሎ እጅግ ድንቅ የሆነ ጽኑ ተአምራቱን የገለጠበትን ቃና ዘገሊላን አክብረን ይኸው በሕይወት በጤና ተገናኝተናል። እግዚአብሔር በዓሉን በሰላም አሳልፎልናልና ከማመስገን በቀር ሌላ የምንለው የለንም። ተመስገን ብቻ ነው። ተመስገን ነው። ተመስገን ለማለት ትንሽ ፈሪሃ እግዚአብሔር ያስፈልጋል። ተመስገን ለማለት ትንሽ ምን ሲሆን እንደነበረ ማወቅ ይጠይቃል። በአጠቃላይ ተመስገን ለማለት በጥቂቱም ቢሆን ክርስቲያን መሆንን ይጠይቃል። ተመስገን እንለዋለን። ተመስገን ምክንያቱስ ብዙ ነገር ስለነበረ መቼም አለማወቅን የመሰለ መታደል የለም በምድር። በሰማይ ግን ይጎዳል። በምድር ግን ሌባ እንዳለ የማያውቅ ሰው እንደ ልቡ ነው የሚተኛ። መታደል ነው አይደል? ኋላ ግን ፍጻሜው በደል ነው እና ተመስገን ማለት ነው ፋንታው። እንዲያው ትናንት ቃና ዘገሊላ ነበርና በቃና ዘገሊላ ከብካብ ከሆነ እያላችሁ ትዘምራላችሁ። በቃና ዘገሊላ ሰርግ ሆነ ቁርጥ ይላል። በዚያ በአጫብሩ የዜማ ስልት አቋቋም ቤት ያሉት እንዘ ሰወረ ምህኔነ የእስያሰክሱ ተኮነ ወለማይኔረሰዮ ወይነ የሚል ዝማሬ አላቸው። ተአምሮ መንክረ ገብረ መድኃኒነ በቃና ዘገሊላ። ዘገሊላ ከብካብ ከሆነ ህሊናዬ በሶስት ርዕሶች መካከል ይዋልላል። እንደዚህ ገላልጬ የምትመለከቱት የተለያዩ ርዕሶች ያሉበት ቦታ። አንደኛው ልቤ ጥምቀቱን ይለኛል። አንደኛው ልቤ ቃና ዘገሊላን ይለኛል። አንደኛው ልቤ ልናገረው የሻሁትን ነገር ይለኛል። እስቲ ምረጡ እናንተ። ለተግሳጽ የፈለግኩትን ሊያዘው ቃና ዘገሊላን ይሻለናል ወይስ የጥምቀቱ ነገር? እንዴት ዋላችሁ? የትኛውን ሊያዘው? የተግሳጹን ነገር። እሺ። የቅዱስ ዮሐንስ ወንጌል ምዕራፍ 11 ቁጥር 54 እስከ መጨረሻው። የቅዱስ ዮሐንስ ወንጌል ምዕራፍ 11 ቁጥር 54 እስከ መጨረሻው
ከዚያ ወዲያ ጌታችን ኢየሱስ በአይሁድ መካከል በግልጥ አልተመላለሰም። ከዚያም ወዲያ ጌታችን ኢየሱስ በአይሁድ መካከል በግልጥ አልተመላለሰም። ነገር ግን ለምድረ በዳ አቅራቢያ ወደ ሆነች ምድር ኤፍሬም ወደምትባል ከተማ ሄደ። በዚያም ከደቀ መዛሙርቱ ጋር ተቀመጠ። የአይሁድም የፋሲካ በዓል ቀርቦ ነበር። ብዙ ሰዎችም ከበዓሉ አስቀድሞ ራሳቸውን ያነጹ ዘንድ ከየሀገሩ ወደ ኢየሩሳሌም ወጥተው ነበር። አይሁድም ጌታችን ኢየሱስን ይፈልጉት ጀመር። በቤተ መቅደስም ቆመው እርስ በርሳቸው ምን ትላላችሁ? ምን ይመስላችኋል? ለበዓል አይመጣ ይሆን ተባባሉ። የካህናት አለቆችና ፈሪሳውያንም ያለበትን የሚያውቅ ቢኖር ይይዙት ዘንድ እንዲያመለክታቸው አዘዙ ይላል። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ርዕሳችን ምን ተትብሉ ነው። ምን ተትብሉ በሉ እስቲ። አማርኛው ምንድን ነው? ምን ትላላችሁ። ይሄኛው ግን ሲተረጉም ምን ይመስላችኋል ብሎ በአማርኛው ለሰው ወደሚገባበት አቅጣጫ ለማዞር ሞክሮታል። አይጣላም፣ ግን ምን ተትብሉ ግዙ ምን ትላላችሁ ነው። ግዙም ቢሆን እዚህ ላይ ለበዓል አይመጣ ይሆን አይደለም። ግዙ የሚለው ናሁ ይመጻ ለበዓል፣ ለበዓል አልመጣም። ስለዚህ ምን ትላላችሁ? እነሆ ለበዓል አልመጣም። ማንሻችን እንግዲህ ተግሳጽ መርጣችኋል። ወዳችሁ ነው ነገሩኝ፣ ፈቅዳችሁ ነው። መከፋት የለም። አይዟችሁ። ደግሞ ተግሳጽ ብዬ ከጀመርኩኝ ብዙ አልገፋበትም። ለሁሉም አባ ጊዮርጊስ ዘጋስጫ የኔን ኃጢአት ያንቺን ርኅራኄ የልጅሽን ቸርነት እናገራለሁ ይላል። ዘዚአየ እነግር ኃጢአተ የኔን ስለ ራሴ ምን እንለዋለን? አሁን እኛ ስለ ራሳችን ምን እንለዋለን? ስለ ራሳችን ምን እናገረው? ብቸኛው ነገር ምንድን ነው? ኃጢአታችንን ነው። ወዘዚአኪ ዘዚአየ እነግር ኃጢአተ ወዘዚአኪ ርኅራኄ ወዘወልድኪ ምህረተ ያንቺን ርኅራኄ የልጅሽን መሐሪነት የኔን ኃጢአተኝነት እናገራለን። ስለ ጥምቀት የምንነጋገረው ስለ ቃና ዘገሊላ የምንነጋገረው የእኛን ክፋት የማምላክን አማላጅነት የሥላሴን የመድኃኔዓለምን ቸርነት ነው። ምን ተትብሉ ምን ትላላችሁ? በጥምቀት ቀን ስለሆነው ነገር ምን ትላላችሁ? በቃና ዘገሊላ ስለሆነው ምን ትላላችሁ? በአጠቃላይ አሁን ቤተ ክርስቲያን እየሆነው ስላለ ነገር ምን ትላላችሁ? በኢትዮጵያ እየሆነው ስላለው ነገር ምን ትላላችሁ? በዓለም እየሆነ ስላለው ነገር ምን ትላላችሁ? እያንዳንዳችን እየሰራ ነው ስላለነው ነገር ምን ትላላችሁ? ምን ተትብሉ። አይሁድ ጌታን ለበዓል አልመጣም ይላሉ። ወደኛስ መጥቶ ይሆን? አይሁድ ጌታን እየፈለጉ ደህና ዋላችሁ ምን እያሉ እየፈለጉ ግን የሚፈልጉት በረከት ሊቀበሉ ነው? ንገሩኝ እንጂ ሊያመልኩት ነው? ምን ሊያደርጉ ነው የሚፈልጉት? ሊገሉት። ፈጣሪያቸውን ሊገሉ ምን ይሉታል? ይፈልጉታል። ዛቲ ትውልድ ታሶ ብሎ መጽሐፍ ተናግሯል። ይህች ትውልድ ትፈልገዋለች። ታስታውሳላችሁ በፊት የተማርነው ትምህርት። ይህች ትውልድ ትፈልገዋለች። ግን ለምንድን ነው የምትፈልገው? ክርስቲያንን የምንለው ለምንድን ነው? ምንድን ነው ምክንያቱ? እግዚአብሔርን ለምንድን ነው የምንፈልገው? ይህች ትውልድ ከእግዚአብሔር ምንድን ነው የምትሻ? ምን እንሻለን ከእግዚአብሔር? አጭር እናድርገው። በዓሉ በሰላም ስላለፈ ነገሩን ቀላል አድርጋችሁ እንዳታዩት። በዓሉ አለፈ ማለት ችግር የለም ማለት ግን እንዳልሆነ ማወቅ አለባችሁ። በቀላል ሂሳብ ብታዩት
ሰው ሞቷል አይደል? አልሞተም? ሞቷል። ትናንት ቀብር ነበር እዚሁ መሀል ከተማ። በዓል ሲያከብር የዋለ ልጅ ሞቷል። እንዴት ሞተ? ለምን ሞተ? እኛ አናውቅም። እግዚአብሔርና የሚያውቁ ሰዎች ያውቃሉ። ግን ሞቷል። ያንድ ወጣት ገና የንስሐ እድሜውን ያልተጠቀመ ወጣት ሞት ቀላል ነው? በእርግጥ ሞት ስለለመድን የአንድ ወጣት ሞት አይሰማንም። በነገራችሁ ላይ ሞትና ቁስል የሚያም ሁሌም ራስ ላይ ሲሆን ብቻ ነው። እኔ ሆዴን ቢቆርጠኝ ይሰማችኋል? እናንተ ቆረጠኝ ብዬ ብነግራችሁ እንኳን ይሰማችኋል? ቁርጠት የሚሰማ መቼ ነው? እያንዳንዳችሁ ሆድ የገባ ቀን ነው። ቁስል የሚሰማ እያንዳንዳችሁ አካል ላይ ያረፈ ቀን ነው። የሞት መራራነቱ የሚታወቀው ከጎንህ ያንተ የሆነ ሰው ሲነጠቅ ብቻ ነው። የሞተባቸውን ሰዎች ግምጃ ቤት ዝቅ ብሎ ገና 10-20 ሜትር እንደወረዳችሁ እስኪ የሞተባቸውን ሰዎች ሄዳችሁ የያዘናቸውን ጥልቀት ጠይቋቸው። በዓል አክብሮ አስከሬን የመጣላቸውን አምና 18 ሰው 15 ሰው አልቀበርንም? ጥምቀት ላይ ያስተምሮናል አይመስለኝም። እንግዲህ ምን ትላላችሁ ከሆነ መጀመሪያ የነገር ሃይማኖቱን ነገር ምን እንላለን? ስለ ጥምቀት ምንድን ነው የምንለው? በመጀመሪያ ደረጃ ስለ ጥምቀት ዋዜማ ምን እንላለን? ከተራ ይለዋል የሸዋ ሰው። ምን ይለዋል? ንገሩኝ። እኛ ግን አልለመድ ነው። አሁን የጎንደር ከተራ የሚባል ታውቃላችሁ? ቴሌቪዥኑና ሬዲዮን ያስለመደን እንጂ ከተራ የሚባል እኛ አናውቅም። በጎንደር ባህል ግን ከተራ ምስጢር ያለው ጥሩ ቃል ነው። ቃሉ ጥሩ ነው፣ ግን አልለመድ ነው። እኛ ምንድን ነው የምንለው? የጥምቀት ዋዜማ ወይም ደግሞ ርደተ እግዚእ ይባላል። ርደተ እግዚእ እምገሊላ ሀበ ዮርዳኖስ፣ የጌታ መውረድ የጌታ መሄድ ይባላል። አዎ። ስለ ከተራ ምን እንላለን? ስለ ዋዜማው ምን እንላለን? ስለ ድራሩ ምን እንላለን? በነገራችሁ ላይ ድራር ማለት ምን ማለት ነው? ራት ነው አይደለም? ለዛ ነው ያው አባቶቻችን እኮ ቃል ሲናገሩ ዝም ብሎ አይደለም። ይሄ ዋዜማው ምሽት ወደ ራት የተጠጋ አይደለም? አዎ። ያቺ ዕለት ማለት ጌታ በትህትና ከሰራቸው ስራዎች መካከል አንዱ ትልቁ ትህትና የተሰራበት ነው። አንድም ስርዓት የተሰራበት ነው። ጌታችን ከገሊላ መጥምቁ ቅዱስ ዮሐንስ ነቢየ ልዑል ቅዱስ ዮሐንስ ወዳለበት ወደ ዮርዳኖስ ወደ ፈለገ ዮርዳኖስ የወረደበት ቀን ሲወርድ ያየናቸው ነገሮች አሉ። አንደኛ ጌታችን እንኳን መጥምቁ ዮሐንስን ከዓለም ውጭ ሆኖ ዓለምን ነይ ማለት ይችላል። ከነግሳንግሷ ሰማይን ዝቅ በል ቢለው ዝቅ ይላል። አጽነነ ሰማያተ ምስጢረ ስጋዊ ቢሆንም ሰማያትን ዝቅ በል ቢለው ዝቅ ይላል። ከፍ በል ቢለው ከፍ ይላል። ሂድ ከፊቴ ብለው ይላል። ና ተፈጠር ሲለው ተፈጥሯል አይደል? ሂድ ለፍ ሲለው ያልፋል። እንኳን መጥምቁ ቅዱስ ዮሐንስን ሰማይ ምድርን ሂዱ ቢላቸው ይሄዳሉ፣ ኑ ቢላቸው ይመጣሉ። እርሱ ግን በትህትና ከገሊላ ወደ ዮርዳኖስ ወረደ። የክርስትና መሰረቱ ትህትና ነው። ይህን ማወቅ አለባቸው። ትሁት ልቦና ማናችንም፣ በተለይ ትንሽ ፊደል አባቶቻችን ምን ይላሉ? ትንሽ እውቀት በሉ፣ ኧረ በደንብ በሉት፣ ታደርሳለች ከሞት። ወይ በደንብ ተማሩ ወይ ጨዋ ሁኑ። ነካክታችሁ አትተውት። አሁን ትንሽ ተማርኩ ብሎ ትዕቢተኛ የሆነ ትውልድ ምንድን ነው? አሁን እሱ እውቀትን ነካክቶ የተወው ነው። ዶክተር ነኝ ብትለኝ ፕሮፌሰር ብትለኝ አይገባኝም። አንድ ሰው ፕሮፌሰር ስለሆነ ያውቃል ማለት አይደለም። ታዲያ ፕሮፌሰርነትን ማን ሰጠው ትለኝ እንደሆነ አይ እንዴት ተብሎ እንደሚገኝ ይታወቅ የለም። ዶክተር ትባልልኛል 3 ዲግሪ ያለው እንኳን 50 ዲግሪ ቢኖር የአዋቂነት መገለጫ አይደለም። አዋቂነት ማለት እውቀት ከተግባር ተስማምቶ ሰው መለወጥ ነው። እዚያው ዶክተር የሚባለው በአገሪቱ ያለ በሺህ የሚቆጠረው ዶክተር የሚባለው ዶክተርና የሚሰጥ በጥናትና ምርምር ነው አይደል? ነገሩኝ እንጂ እናንተ የተማራችሁ ጂሲዎቹ በጥናትና ምርምር ነው የሚሰጠው። ግን እስኪ የነሱ ጥናትና ምርምር ለኛ ምን ሰራልን? እንዴ አንዲት ከኒና ይሰራል በሜዲሲን
የሰው ከኒና ነው የምታቀሙን፣ ውሉም አይታወቅ የፈረንጅ ከኒና እና አክሊሉ ለማ እነ ዶክተር ክብር ሎሬት አክሊሉ ለማ ብርቅ የሆኑብን ለምንድን ነው? በየዩኒቨርሲቲ የሚሰራው የጥናት ዶክመንት ከሚሰራው የጥናት ዶክመንት አብዛኛው ፉርሽ ነው ማለት ነገራችሁ። ይሄ እዚህ ላይ በስጋዊ ስራዬ ምክንያት አንዳንድ ፕሮግራሞችን ለማየት ሞክሬያለሁ። ይሄንን ምለው ለምን መሰላችሁ? አንድ ሰው ትዕቢተኛ ከሆነ በደንብ አልተማረም ማለት። በደንብ የተማረ ምንድን ነው? ትሁት ነው። አበው ብዙ ጊዜ የለመዳችሁት ምስል እድሜ ለፌስቡክ ፌስቡክ ላይ ብዙ ሰው ሲጽፈው ያለው ምንም ፍሬ የሌለው ዛፍ ንፋስ በመጣ ቁጥር ንፋስ ወደዚያ ሲነፍስ ወደዚያ፣ ወደዚህ ሲነፍስ ወደዚህ። ያልተማረ ሰውም እንደዚያ ነው፣ ወደ ገፉት ነው። ትንሽ ፍሬ ያለው ደግሞ ዘንበል አይልም፣ ቀጥ ብሎ ዝም። ብዙ ፍሬ የያዘው ምን ይላል? ያጎነብሳል። የአበው ምሳሌ ናት። ጌታችን ባዕል ነው፣ ባለጠጋ ነው። እንዘባይሉ እቱ በኩሉ አንዴ ርሶ እምኩሉ፣ በሁሉ ባለጠጋ ሲሆን ከሁሉ ነገር ራሱ እንዳደረገ ወደ መጥምቁ ቅዱስ ዮሐንስ ወረደ። እሱ ብቻ አይደለም፣ ሁለተኛ ትህትን ነው። ገና ሲመሽ አካባቢ የደረሰ ጌታ ተራውን ሲጠብቅ እስከ 10 ሰዓት ቆየ። ከተጠማቂዎች ኋላ ተሰልፎ እንዴት ዋላችሁ? ኧረ እንዴት ዋላችሁ? አሁን ለምሳሌ እዚህ ትንሽ ቀረብ ያላችሁ አላችሁ። ሰው ተሰልፎ ስትመለከቱ ጥያቄ ለመጠየቅ ትበሳጫላችሁ፣ ቅድሚያ ትፈልጋላችሁ። ብዙ ጊዜ ቅድሚያ እንደው ኧረ ሌላ ሰው ምሳሌ ከማድረግ ለምሳሌ አንዳንድ መስሪያ ቤት ሲሄድ ያቺ ያለችውን ትንሽ ስም አስተማሪነት ተጠቅሞ ቶሎ የመስተናገድ ፍላጎት፣ ቀድሞ የመስተናገድ ፍላጎት። ሰዎች ደግሞ አይነሱንም እንዴ ሶማ ይግቡ ይቅደሙ ይላል። ለምሳሌ ትናንት በቀደም ጥምቀቱ ላይ እዚያ ከህዝቡ ጋር ቆሜ አንድ ወታደር መጣና የቆንኩባት ዳር ናት፣ ባለስልጣኖቹ ካሉበት ወደዚህ ያለፈ ብሎና አይ መከራዬ ዞር በል ላይ ነው ከዚህ ብዬ ትንሽ የጀመርኳት ነገር ስለነበረች አንቱ አለ። ደግሞ አንቱ ታኔ ጀመረ አልኩት። እዚህ እኮ አይደለም የሱ ቦታ አለ እና ወዴት ነው ላሳየሁት ብሎ ውስጥ አይቸሩ መድኃኒዓለም ጥሩ ነው። ይሄማ ጥሩ ነው። ሙስናም አይደለም። እኔ አላውቀውም፣ እሱ እንደሚያውቀኝ ወታደር እግዚአብሔር ያውቅለት፣ ግን ክርስቲያን ነው ማለት ነው። ጥሩ ነው። ክርስቲያን ወታደር አለ እኮ ያው ብዙ ልብ የሌለው ሆኖ ነው እንጂ አለ። ልቢቱ ግን ብዙ አይደለችም። ለምን? የትምህርት እጥረት አለ። የሀገር ታሪክ አላስጠኗቸውም። ወታደር የሀገሩን ታሪክ ካላወቀ አገር አጥፊ ነው። እንዳትረሱ እችን ትምህርት አውቃለሁ። በነገራችሁ ላይ እችን ስብከት ከዩቲዩብ ያወረዱ እንደሚሰሙ አውቃለሁ። ብዙ ወታደሮች ሰማለሁ፣ የሚደውሉም አሉ፣ እናውቃለን። የሀገር ታሪክ ተማሩ በሏቸው። የኢትዮጵያን ታሪክ ያወቀ ወታደር ለሀገሩ መድኃኒት ነው። እንኳን ሱዳን እቺ ጨርቋን አሳምራ ማትታጠቀው ሌላውም አይችልንም፣ ችግር የለው። የኢትዮጵያ ወታደር ጉድለት ካለበት ታሪክ ማጥናት አለበት። እና እንዲህ ያለ ነገር እናያለን። እና ፍትሃዊ በሆን ምንድን ነው ማለት ያለብኝ? የለም እኔ ለምንድን ለብቻ ለምን እየተምታስገባኝ? እዚህ ያለውን ሁሉም አታስገባው አይደል? እውነቱ ኧረ ምን አገባኝ? ሰተት ብዬ ገብቼ የራሴን ተመልክቼ ወጣሁኝ። ግን እሺ ብዬ የገባሁት በሁለት ምክንያት ነው። አንደኛው እንደ አቅሜ ወኪል ነኝ አይደለም? የእናንተ ደህና ዋላችሁ? ወኪል ነኝ አይደለም? አይላችኋለሁ፣ ለእናንተ አይላችኋለሁ። ገዳም ሲሄድ እኮ ለራሴ አይደለም፣ ለራሴ ብቻ አይደለም የሚሄድ ለጋራ ነው እኮ። አዎ አንድ እሱ ነው። ሁለተኛ ስራውን ታውቃላችሁ፣ ስራዬንና በመላ ሀገሪቱ የነበረውን ስነ ስርዓት ለማድረስ እዚያ መገኘቱ ጥሩ ነው። ለዚያ ነው ምን ላችሁ ፈልጌ ነው። ቅድሚያ እንፈልጋለን። ባለስልጣን ሆኖ ሀብታም ሆኖ ጉልበተኛ ሆኖ ትንሽ ዝና ኑሮት ተሰልፎ የሚጠብቅ የለም። ጌታ ሲጠብቅ አደረ። ሁለተኛ ሶስተኛ ሰዓቱ ደረሰ። 10 ሰዓት ላይ ጌታ ተራ ሲደርሰው ሊጠመቅ ቀረብ አለ።
ቅዱስ ዮሐንስ ደነገጠ። እሱ ብቻ አይደለም፣ ባሕርኒ በሉ እስቲ ርእየት ወወየት ወዮርዳኖስኒ ገባ ድሬሁ። ምስባክ አልሰማችሁም? እዚያ ጥምቀተ ባሕሩ ነበራችሁ አይደለም? ምን ያህል የተሰበከ ቅዳሴው ርእዩ ከማያት እግዚኦ። ቅዱስ ዳዊት እኮ ነው ያልተናገረ። አቤቱ ውሆች አዩ አለ። እኔ ይገርመኛል። ምኖች አዩ ነገሩኝ። እኛ እናየው፣ ውሆች ያዩታል፣ ፍጥረቱ ያየዋል። ውሆች አዩ፣ አይተው ምን አሉ? ፈሩ። ርእዩ ከማያት እግዚኦ፣ አቤቱ ውሆች አዩ። ርእዩ ከማያት ፈር አለ። ደንገጹ ቀላያተ ማያት። ጥልቅ ይባላል እንግዲህ፣ ጥልቅን መመርመር አይቻልም። ወደ ምጸ ማያት ይሆሙ ብሎ እና ባሕርን ርእየት ወወየት። ጌታ ሲሄድ ባሕር መሸሸት እንዴት አድርጋ ትንካው? እሳተ መለኮት እንዴት አድርጋ ትንካ? ሰማያዊ አምላክን። ዮሐንስም ነቢየ ልዑል ቅዱስ ዮሐንስ ደነገጠ። ለዚያ ነው ባሕርኒ ርእየት ወወየት ኩሸት የሌለው ባሕር አየች። ወዮርዳኖስኒ ገባ ድሬሁ። ምስጢሩ ለብሉይ ኪዳን ማንሻ አለው። ዋናው ምስጢር ለጌታው ነውና ቅዱስ ዮሐንስ በዚህ ጌታ ሆይ ባሪያ ወደ ጌታው ይሄዳል እንጂ እንዴት ጌታ ወደ ባሪያ ይመጣል? ፍጡር ወደ ፈጣሪ ይሄዳል እንጂ እንዴት ፈጣሪ ወደ ፍጡር ይመጣል ብሎ አለ። ጌታችን ግን አይዟችሁ ወፈር ያለ ተቀምጦበታል መሰለኝ። ወንበር ዛሬ እንደ ልብ ነው፣ ከኋላ መደገፊያ ያለው ሞልቷል። ዛሬ ሰው ምን ነው ጠግቦ ነው የቀረው? በቀር የዛሬ ሳምንት ማክሰኞ አታድርገው፣ ማክሰኞ የአባታችን የአባ ገብረ ኪዳን ትምህርት አለ የሚል መልእክት ደርሶኛል። ለዚያ ብዬ ነው ሐሙስ ያደርኩት። ግን ከማክሰኞ የባሰ ዛሬ ነው የቀረሰው። በዓልን ከበዓል በፊትና ከበዓል በኋላ ነግሬያቸዋለሁ። የትዝብት ቀኖች ናቸው። እግዚአብሔር እኛን የሚታዘብባቸው ቀኖች ናቸው። ከዚያ ቀጥሎ አጥምቀኝ አለው። አይ ጌታዬ እኔ በአንተ ልጠመቅ ይገባኛል እንጂ እንዴት እኔ አንተን አጠምቃለሁ አለው። ህድግ ሚረስ አንድ ጊዜ ስተው አለው። ምን አለ? አንድ ጊዜ ስተው። ለምንድን ነው አንድ ጊዜ ስተው ያለው? አንድ ጊዜ አጥምቀኝ ማለት ጌታ አንድ ጊዜ ቢጠመቅ ሁለተኛ፣ በውዴታ ቢጠመቅ በግድ፣ በተዋህዶ ስጋ ቢጠመቅ በመለኮቱ መጠመቅ ስለሌለበት የጌታ ጥምቀት ስንት ጊዜ ናት? አንድ። የኛም አንዲት ናት። የድግም ይረስ አንድ ጊዜ ተባለ። ቅዱስ ዮሐንስ ትትናው እየገረመው ምን አለ? ጌታ ሆይ ባይዳ አጠምቅ በስምከ ወበስመ መኑ አጠምኪያከ፣ ሌላውን ሁሉ በአንተ ስም ነው የማጠምቀው፣ አንተን በምን ብዬ ነው የማጠምቅ? በማን ስም አለው። እንዲህ በል አለ። ወልዱ ለቡሩክ በሉ እስቲ በደንብ በሉት። ኧረ በደንብ ከሳቴ ብርሃን ተሳሃለነ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ። ይሄ ነው በቃ ወልዱ ለቡሩክ፣ የቡሩክ አብ አንድያ የባሕሪ ልጁ አንድም ቡሩክ የተባለ የአብርሃም ልጅ ከሳቴ ብርሃን ብርሃንን የምትገልጥ ብርሃንን የምትሰጥ ተሳሃለን ይቅር በለን በለኝ አለ። ምን በለኝ? ይቅር በለን አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ፣ እንደ መልከ ጼዴቅ ሹመት አንተ የዓለም ካህን፣ አንተ የዓለም መስዋዕት፣ አንተ የዓለም አዳኝ ነህ እያልክ አጥምቀኝ አለው። ቅዱስ ዮሐንስ እጁን አነሳና ረቦ ቁጭ አለ። ሊቃውንት ይከራከራል አይደል? ዮሐንስ ሲያጠምቀው እጁን ጭኖበታል አልጨናበትም? ኮርስ ላይ ትማራላችሁ አይደለም? ምስጢረ ጥምቀት ላይ አልተማራችሁትም? ጭኖበታል አልጫነበትም? ቅዱስ ያሬድ ግን ጭኖበታል አለ አይደለም? ለምን?
ረቦ መታየቱን ሲያይ አልጫነበትም። ቢጭንበትማ አከበረው ማለታቸው ነው። ውሆች በራሱ ላይ ፈሉ። ዮርዳኖስ ግራ ቀኝ ተከፈለ። እንዲያውም እኮ ቅዱስ ዳዊት በአድናቆት በመዝሙር 113 ላይ ምን ተኮንኪ ባሕር ዘጎየኪ፣ አንቺ ባሕር የሸሸሽ ምን ሆነሽ ነው? ወአንተኒ ዮርዳኖስ ዘገባይከ ደሬከ፣ አንተስ ዮርዳኖስ ወደ ኋላ የተመለስክ ምን ሆነ ነው? ያን ጊዜ ዮርዳኖስን በታች ያለውን በላይ ያለውን ጸንተህ ቁም አለው። ቀጥ አለ። ጌታ 3 ጊዜ ብቅ ጥልቅ ብሎ ስርዓት ሊሰራ ተጠመቀ። ከውሃው ወጥቶ ከዮሐንስ ሲለይ ሰማያት ተከፈቱ ማለት ሰማይ የሚከፈት የሚዘጋ ነገር ኖሮት አይደለም። ምስጢር ተገለጠ። አብ እግዚአብሔር አብ ዝንቱ ውእቱ ወልዴ ዘአፈቅር፣ የምወደው የምወልደው ለመስዋዕትነት የመረጥኩት ህልውኝ የምመለክበት አንድያ ልጅ ይሄ ነው አለ። መንፈስ ቅዱስ በአምሳለ ርግብ ወርዶ ይህን ሲያስተምሩ እንደሰማችሁ በራሱ ላይ ተቀመጠ። አሰይፎ ወረደ፣ ቆንጥጥ አድርጎ ያዘው። ምስጢሩን ተምራችኋል። እዛ ለምን ቆነጠጠው? ለምን አሰይፎ ወረደ? መንፈስ ቅዱስ ብቻ አንድነት ሶስትነት ታወቀ፣ ተገለጠ። እዚህ ላይ ሊቃውንት ምን ይላሉ? አልቦ በልስቲ ዘአይበሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ። ያለመታደላችሁ ቅድም የእንታ አንድ የጸሎት መጽሐፍ እስቲ እዚህ ላይ አንድ ስራ ልንገራችሁ። አንድ ትልቅ ስራ መጥቷል። እንደው እግረ መንገዱን ከኔታ ጋር እየተጨዋወትን ነበርና አንድ የጸሎት መጽሐፍ ያው ታትሟል። ለጊዜው ወደ እናንተ እጅ አይደርስም። ይህንን መጽሐፍ የመጀመሪያ ዙር የታተመው በሙሉ ለገዳማውያን ብቻ ነው። ሁለተኛ ዙር ለአብነት ተማሪ ነው። ሶስተኛ ዙር ወደ እናንተ የሚደርሰው እና ስለ ሶስተኛው ዙር ሲያጫውቱኝ ሁኔታ መልክ በአማርኛ መተርጎም በጣም ነው ደስ አይልም። የግዙ ምስጢር ወደ አማርኛ አያልፍም፣ እሺ አይልም። እውነት ለመናገር እንዴት ብሎ ለመተርጎም እንኳን እየቸገረ ለምሳሌ ለዝክረ ስምከ ለስርተ ርእስከ ለርእስከ ለገጽከ እያለ ይላል አይደለም። አንዳንድ ቦታ ላይ ስትደርሱ ለምሳሌ ላማውቲከ በሉ እስቲ። ቀላል ነው አይደለም? እስኪ ወደ አማርኛ ተርጉሙት። ለምንህ ነው ንግዝ የምታውቁ ሁሉ በግዕዝ ያለው ቃል ወደ አማርኛ ቢተረጎም የግዕዙን ያክል ጣዕም ጥፍጥና አይኖረውም። እና ምን ይሻላል ብለው ሲሉ የኔታ እኔ እስማማለሁ በዚህ ሐሳብ። በዚህ ጸሎት የሚጠቀም ሰው ወደ አማርኛ እንዲተረጎምለት አያስፈልግም። ግዕዙን ተምሮ ይጸልየው። በግዕዝ ያለው ምስጢር በግዕዝ እንጸልየው፣ በአማርኛ ያለው በአማርኛ ቋንቋ ችግር የለውም። የግዕዙ ምስጢር ግን በአማርኛው ላይ አይገኝም። እና እግረ መንገዱን እስቲ እንዲያው ስራ ለመታዘዝ የምትፈልጉ እስቲ በተለይ ወንድሞች መታዘዝ የምትፈልጉ አንድ በሉ እጃችሁን ልዩ። እሺ አውርዱት። የትራንስፖርት ወጪ እኔ ራሴ እችላለሁ። ወደ ገዳም ነው የምናዛችሁ። ወደ ገዳም እነዚህን የጸሎት መጽሐፎች አድርሶ መምጣት ብቻ ነው። ወደ አንድ ገዳም ሁለት ሰው ወደ አንድ ገዳም ሁለት ሰው ነው የምንልክ፣ ብቻ ሰው ላለመላክ ሁለት ሁለቱ ናችሁ ነው የምትሄዱ። ስለዚህ ሁለት ሁለቱ ናችሁ፣ ተደራጁ። ሁለት ሁለቱ ናችሁ ኑ። አናስገድድም፣ ለመላክም አናስገድድም። በፈቃደኝነት ነው የምትመጡት። ስትመጡ ትራንስፖርት ያላችሁ ክብራችሁ ነው፣ ቻሉ። ከሌላችሁ እኛ እንችላለን። ገብቷችኋል? ደርሳችሁ ተመርቃችሁ ነው የምትመጡ። ሰጥታችሁ እነዚያን የጸሎት መጻሕፍት ለገዳማቱ ታትሞ ተዘጋጅቶ ቁጭ ብሏል። እንዳልኳችሁ አንድ ዙር ከግለሰብ እጅ አይገባም። ሙሉ በሙሉ እኔ እረከባለሁ፣ ሰጣለሁ ለምሰጠው። አስተባባሪዎቹ ግን መምህርና ውሰና ያሉ መጥተዋል። እሱ አንድ ኤፍሬም አልመጣም። ይንገሩት፣ በእናንተ ስር ነው። በእናንተ ስር ያሉ ልጆች 12ቱ አሁን እና ይሄን የምትፈልጉ እኔን አይደለም የምታናገሩ። መምህርና ውሰናይን አለማንተን ኤፍሬም ከመጣ ኤፍሬም ነው። አለማንተ ማለት ያ ጉባኤ አስተባባሪ መምህርና ውሰናይ እኛ ናቸው። እሳቸውን ነው የምታናገሩ። አታውቋቸው? ጨርሼ እህቶች ደግሞ አልከለክላችሁም።
ቅርብ ቅርቡን ምናልባት የማይከብዳችሁ በረከት እንድታገኙ ብለን ነው እንጂ እኮ የሚያደርሰውማ ሞልቷል እኮ እናንተ እንድትሳተፉ በረከት ለማግኘት ብዬ። ስለዚህ ቅርብ ቅርቡን የሚቻላችሁ ከሆነ እናንተም ማድረስ ትችላላችሁ። ቅርብ ቅርብ ማለት እንደ ጩጊ ማርያም ያለው እግር መንገድ በርግጥ አለው። እንደ ቅድስት ሥላሴ ጽርሐ አርያም ትክል ድንጋይ በላይ ያለው ተራራው ላይ በጣም የማይርቀው እዚህ አካባቢ ብቻ ቅርብ ቅርቡን ከቻላችሁ መሞከር ትችላላችሁ። ብቻ ማድረስ የምንፈልገው 150 ገዳም አጠቃላይ 3000 የጸሎት መጽሐፍ ነው። አጠቃላይ ወጫችን 300,000 ብር ነው ለህትመት የሚወጣው። እንግዲህ ማገዝ እናንተ በትራንስፖርት የራሳችሁን ካገዛችሁን አንድ ነገር ነው። ግን ትራንስፖርት የላችሁም ተብሎ ስለማይቀር ማውጣታችን አይቀርም። ይህንን ገንዘብ ማን 300,000 ከምን እንደሚወጣ ብትሉ እድሜ ፈረንጅ ሀገር ያለው ኦርቶዶክሳዊ ውሎ ይግባ አንድ ቀንም አይሞላ ያመጡታል። አሁን እችን አሁን ሲሰሙ ያመጡታል። አንዱ 5,000 አንዱ 10,000 ሞቅ ያለው 100,000 ያመጣል 50,000 እንደ ልባችን ነው። እኛ እኮ መኪና ሁሉ እንገዛ ነበረ ቢያምረን። እውነቴን ነው። የገዳማት ነገር በጣም አሳሳቢ ሆኖ ነው እንጂ ገዳማት እንደ ቀድሞ ቢሆኑ እኮ ሀብታም ነበር። ምን ሆነ የተላከው ገንዘብ እኮ ቁጥር የለውም እስካሁን ድረስ። ባለፈው 4 ዓመት 5 ዓመት አይሰስቱም። ይገርማችኋል። አይሰስቱም። እንዲያው በጣም ይገርማችኋል። እንዲያው በእውነት እግዚአብሔር መድኃኔዓለም ዋጋቸውን ሰማያዊ ያድርግላቸው። እስካሁን የሰጡትንም ይቀበልላቸው፣ ወደፊት የሚሰጡትንም ይቀበልላቸው። ግን ደግሞ እንዲህ ስንላቸው እንዳይኮሩ ግዴታቸውን የተወጡ ጌታችን በሉቃስ ወንጌል በቅዱስ ሉቃስ ወንጌል ምዕራፍ 17 ቁጥር 10 ላይ በፈረንጅ ሀገር ያላችሁም የምትሰሙ እናንተም ይችን የምትሰሙ ሁሉም ኢትዮጵያም ያለ በአፍሪካም ያለ በአውሮፓም ያለ በአሜሪካም ያለ በአውስትራሊያም ያለ ሩቅ ምስራቅም ያለ መካከለኛው ምስራቅ አረብ ሀገር ያለ እችን እንናገር። የሰራ ነው ስራ ሁሉ ከንቱ ነው የሚሆን። ትናንት አንዲት እህት መታ ከአንድ ሩቅ ቦታ እዚህ ኢትዮጵያ ውስጥ ድንበር አካባቢ ለጉባኤ አገልግሎት ላይ አንድ ነገር አደርጋለሁ አለች። ተይ ይቅርብሽ፣ ወጪሽ ይበዛል አልኳት። ግድ የለም እንኪያስ አልኳት። አድርገሽ አደረኩ ብለሽ እንዳታስብ ያደረች ትጎጃለሽ። ክርስቲያን በጎ ሰራ በኋላ ምንድን ነው የሚል ጌታ ተናግረው ለሐዋርያት እንዲህ አላቸው። የቅዱስ ሉቃስ ወንጌል 17:10 ሁሉም ይችን የሚሰማችን ማለት አለበት። ገቢረክሙ በሉ ኩሎ ዘአዘዝኩክሙ በሉ የግዕዝ ቃል እኮ ነው። በሉ አግብርት ጽሩዓን ንሕነ። አማርኛውን ደግሞ ድጋሚ እንበለው። ያዘዝኳችሁን ሁሉ በሰራችሁ ጊዜ የማንጠቅም ባሮች ነን በሉ። በቃ ሰው በጎ ከሰራ በኋላ መጨረሻ የሚለው ምንድን ነው? የማንጠቅም ባሮች ነን። ለምን? ልንሰራ የሚገባውን ብቻ ሰርተናልና። አሁን እናንተ መስሪያ ቤት ላይ ደሞዝ እየከፈላችሁ ቀጥሮ የሚያሰራችሁ ደሞዝ ከከፈለ በኋላ ያመሰግናችኋል? አያመሰግንም። ለምን? የሚገባችሁና የሰራችሁ። ሰው የሚመሰገን መቼ ነው? ሲያተርፍ። ትሩፋነ ምግባር እንደ አቡነ ተክለ ሃይማኖት ትሩፍ ሲባል እና ይሄ የመጽሐፍት በነገራችሁ ላይ ቀላል እንዳታረጉት 6 የጸሎት ጥራዞች ዝርዝሩን በሌላ ጊዜ የምናገረው ሆኖና 7ኛው የጸሎት ሃይማኖት ምስጢርና ትርጓሜ፣ 8ኛው ህንፃ መነኮሳት የሚባል የመነኮሳትን ገድል ትሩፋት ጎዳና የሚያስተምር 3 ምዕት አሰርተው 8 ርቱዓነ ሃይማኖት የጻፉት የመነኮሳት ድርሳን ነው። የመነኮሳት ተግሳጽ ነው፣ ትምህርት ነው። አዎ ወደፊት ከኔታ ጋር እየተመካከርን ከዚህ ጥቅስ እያመጣን ራሱ ከ3 ምዕት ከህንፃ መነኮሳት እየጠቀስን እንማማራለን። ስለዚህ ይህንን እንሰራለን። አስተባባሪዎቹ እነ መምህር ናሁሰናይና እነ ኤፍሬም እና ለማንተ ይሆናሉ። እናንተ 2 እየሆናችሁ ከዚያ መደበኛውም አባላት እዚያ ታች አሉትም ፈቃደኛ ካለ መምጣት ይችላል። ለምን 150 ገዳም መድረስ እንፈልጋለን። አቅሙ ያላችሁ ሰዎች ራቅ ወዳለው ከሸዋ ማዶ ወዳለው ሁሉ
አስፈላጊ ሆኖ ከተገኘ ደግሞ የተወሰኑ መጻሕፍትን አዲስ አበባ እንልክና አዲስ አበባ ያሉ ወንድምቶች ደግሞ ያደርሷቸዋል። ከአዲስ አበባ ወደዛ ያሉትን ወደ ትግራይ የሚሄድም ካገኘን ወደ ትግራይ ደግሞ ለሚሄድ። ስለዚህ በተቻለ መጠን ወደፊት እግዚአብሔር ከፈቀደ ግን ወደ 1000 ለሚጠጉ ለሁሉ ገዳማት ለማድረስ እቅዷለን እስካሁን ድረስ። ምክንያቱም ደህና ዋላችሁ። እኛ አይደለንም። እግዚአብሔር በቸርነቱ ጉባኤውን ምክንያት ምሳሌ አድርጎ ከውጭ ወንድሞች ሴቶች እየላኩ ገዳማት እግዚአብሔር ይመስገን ዛሬ እህል ተቸግሮ መጥቶ ጠይቆ ባዶውን ሄደ ገዳም የለም። ይሄ ምን ይባላል? ምግበ ስጋ ነው አይደለም? ለምን ምግበ ስጋ ብቻ? ለምን ምግበ ነፍስ አያገኙም? ገዳማት ምግበ ነፍስ ማግኘት አለባቸው። እነሱ ይዘው ሲጸልዩት ጥቅሙ ክብሩ ለማን ነው? እዚያ ገንዘብ የሚያዋጡ ሰዎች ያንዱ መጽሐፍ ዋጋ 100 ብር ነው። የ3000 ነው 300 ብር 3000 መጽሐፍ እና አንድ ሰው አቅሙ ባይኖረው 1000 ብር አወጥቶ 10 መጽሐፍ ቢገዛ 10 መጽሐፍ ለአንድ መለስተኛ ገዳም ነው። መለስተኛ መናን ያላሉበት እቅዳችን ትልልቅ ለሆኑ ገዳማት ትልልቅ ምንላቸው የሰውን ብዛት ማለት ነው እስከ 20 እንልካለን። በቁጥር አነስ ስላሉት እስከ 10 እንልካለን። 20 ቢገዛ ለአንድ ገዳም ቻለ፣ 10 ቢገዛ ለአንድ ገዳም ቻለ፣ 100 ቢገዛ ለ5 ገዳም ወይም ለመለስተኛዎቹ ለ10 ገዳም ቻለ ማለት ነው። ለሁሉም እኔ በነገራችሁ ላይ ይሄንን የምናገር በረከት እንዲሳተፉ ነው እንጂ በህይወት የጨንቆኝ የማያውቅ ነገር ገንዘብ ቢልኩም ባይልኩም አይጨንቀኝም፣ አይመለከተኝም እሱ። ይሄን 300 ሺህ ብር ግን እንደማገኘው ግን አውቃለሁ። ለዛ ነው መጽሐፉን ተረክቤያለሁ። ስላላመጣሁት ነው ወደዚህ እንጂ ተረክቤያለሁ። እንደማገኘው ገንዘቡን አውቀዋለሁ። በየትም ይምጣ በየትም ይመጣል። እሱ ብቻ አይደለም። እሱን ስንጨርስ ወደ አብነት ትምህርት ደግሞ እንቀጥላለን። የአብነት ተማሪዎች እንዲይዙት እንፈልጋለን። በነገራችሁ ላይ አንድ በጎ ስራ እስኪሰሩ እዚህ መንበረ መንግስት ጉባኤ ላይ እዚያ ግምጃ ቤት ብሉያት ትርጓሜ ከዚያ ማለት ሐዲሳትና ሊቃውንት ትርጓሜ ብሉያት አብየ እግዚ አርባዕቱ ጉባኤ ቅድስት ልደታ መነኮሳት ሰለስቱ ምዕት በአቋቋም ትምህርት ቤት ያሉ ተማሪዎች በጣም የሚቸገሩት የሚማሩበት መጽሐፍ የላቸው። አሁን አብዛኞቻችን የምናስበው ለምሳሌ የእንታ ሊቀ ሊቃውንት 72 ደቀ መዛሙርት ሁሉ መጽሐፍ ያለው ይመስላል አይደል? የላቸውም። እስቲ ዘርዝሩልኝ ብዬ እዚሁ የሚማሩት ሊቃውንት የሚማሩት እንኳን የሃይማኖት አበው መጽሐፍ እጃቸው ላይ የለም። ለምን በሉ? ሃይማኖት አበው በህትመት መናር ምክንያት ለትርፍ አይደለም፣ ግን 800 ብር። ደህና ዋላችሁ። ጠዋት ቁርሱን የሌለው ተማሪ 800 ብር የት ነው የሚያመጣው? ጠይቋችሁ። የአብነት ተማሪዎች አሉ መካከላችሁ። 800 ብር የት አግኝቶ ነው መጽሐፍ የሚገዛው? እሺ ሃይማኖት አበው አረረኝ መረረኝ ብሎ እሺ ይግዛ። ቀጠለ ቄርሎስን 700 ብር ከምን ያመጣል? እሱ 700 800 የሚለው በነገራችሁ ላይ በዚህ ዘመን የንግድ ዋጋ መጽሐፉ 1500 2000 እንኳን ከዛም በላይ ያወጣል። እነ የኔታ የቅርብን ብለው ነው ለህትመት ወጪና ትንሽ ሽርፍራፊ ሳንቲም ደግሞ ብትገኝ ተማሪዎች የሚማሩባትን ቤት ለማሰራት ነው። ይሄን ማወቅ አለብን። እና ለተማሪዎች መጽሐፍ ምን አለ? አሁን አንዳችን 800 ብር አውጥተን ለአንዱ ተማሪ ሃይማኖት አበው ታዲያ ምንድነው የሚደረግ? ከመጽሐፏ ላይ መጽሐፍ ዘእገሌ ዘወሃቦ እገሌ፣ ይሄ መጽሐፍ የገሌ ነው። የማን? የተማሪው። ዘወሃቦ የሰጠው እገሌ ነው። ማን? እናንተ። ስማችሁ በክርስትና ስም ጧት ማታ 150 ዳዊት ሲደግም ያ ተማሪ ስማችሁን ሳያነሳ አያልፍም። በ800 ብር ዳዊት ቢደገምላችሁ ትጣላላችሁ? ዳሴ ማርያም ቢደገምላችሁ የምትችሉ አድርጉት። ሁሉም በሩ ክፍት ነው ብዬ ነው። የበረከት በሩ ክፍት ነው። ብዙ ተናገርኩ መሰለኝ በዚህ ጉዳይ ላይ። እስቲ የወጣሁበትን ቀዳዳ ነገሩኝ። ወደዚህ ምስጢረ ጥምቀት በራሱ ላይ ወረደ። ከዚያ በኋላስ ከሳቴ ብርሃን ተሳለን እሱማ በኋላ እንደገና ወረደ ብለናል።
እሺ ለሁሉም ትምህርታችንን እንቀጥል። እንግዲህ አረክ ዋልቦ ዘአእምሮሙ የሚለው መሀል ላይ ግዕዙን አልችለው ብላችሁ ነው እንጂ። አዎ ደህና ቁርጡላ ቅድም ተግሳጽ እንወዳለን ብላችሁ የለ በሉ እንጂ። አዎ ለዚያ ነው ከፋችሁ። ምን አገባኝ የሚከፋችሁ? የእንታ ትናንት ያን ሰው ልኩን ነገሩትና ምን አገባኝ። አንዳንድ ጊዜ ጥሩ ነው። አያችሁ ታግሰው የትናንትን ትምህርት ሰምታችኋላ። አጣጣሚ ሚካኤሉ የቀረጸዋል ቅረጹ። እስኪ እንደው የእንታ ሲያስተምሩ ቅረጹ። እንደው ሊቃውንት ሲያስተምሩ ቅረጹ። የአባታችን የአባ ገብረ ኪዳን የእንታ ሊቀ ሊቃውንት የነ ሊቀ ጉባኤ የነ የእንታ ቃለ ሕይወትን የነ የእንታ ኤልያስን የነ የእንታ ተሾመን በተለይ የእንታ ተሾመን ያሞልፋጣላሁ የለማ ይገርማቸዋል። ትምህርት ሲጀመር ሩጫውን በምን ያመካኛል? የእንታ ተሾመ ሊሄድ ይላል። የእንታ ተሾመ የሚፈልጉት እሱን በጉባኤ ሰዓት ነው። ቅረጹ። በጣም በጣም ያስፈልጋል። አሁን ትናንት የያዘው የለም እንጂ የእንታ ያን ሁሉ ሲናገሩ አይ ጉድ! በዚህ መስማት በዚህ ማፍሰስ ነው እንጂ ስንት ታሪክ ምስጢር ሃይማኖት ውስጥ መቼም መጽሐፍ ላይ አለ። ታሪኩን ማን ይነግረዋል? ግዕዙ ነው እንጂ። በሉ ድጋሚ እንበለው። ወአልቦ ዘአእምሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሂድ እምቅድስት ድንግል። አዎ ጌታችን ኢየሱስ ክርስቶስ ከድንግል ማርያም ሰው ከመሆኑ በፊት ሥላሴን ያወቃቸውም አልነበረ ነው። አሃ ምነዋ በቤተ አብርሃም አልተገለጹምን? አብርሃም አላያቸውምን? ኢሳይያስስ በዓመተ ሞተ ኦዚያን ንጉሥ ብሎ አላየምን ቢሉ በከፊል የተገለጠ ምስጢር ነው። ተሟልቶ ተሳክቶ የተገለጠ ጌታ ከድንግል ማርያም ሰው ከሆነ በኋላ ምስጢረ ሥላሴ አንድነት ሶስትነት ተገለጠ። ያ ዋዜማ ድራር ወይም ከተራ ያለው ይሄ ነው። ከዚያ ጥምቀት ምን ተትብሉ? ስለ ጥምቀት ምን ትላላችሁ? ጌታ ተጠመቀ። ባጭር ለእኛ ስርዓተ ጥምቀት እንሰራ። በወልቆ ክራማት 31 ዓለም በ30 ክረምት በዮርዳኖስ ተጠምቀ። በተለይ ሊቃውንት የመጨረሻዋን ሰላም ሲሉ ተሰሙ ነው። ሶስቱም ቦታ ላይ ሰምታችኋታል አይደል? መጨረሻ ላይ እናንተ እስኪ ለዘተወልደ እምቅድስት ድንግል የሚለውን እስቲ አንድ ጊዜ እንበል። መቼም ሁላችሁ ለምዳችኋት፣ ግን መጨረሻ ላይ ምንተንብሎ ናስተማስሎ ለመድኃኒነ ለመድኃኔ ዓለም ያልተጻፈ አትበሉ። ጥሩ ነው ምስጢሩ ለመድኃኔ ዓለም፣ ዘሩ ግን አይልም። አትጋፉ። እሺ በሉ እንጂ በሉ። በሥላሴ በድንግል ማርያም በቅዱሳን በዕፀ መስቀሉ ስም እንዘምር። ለዘተወልደ እምቅድስት ድንግል ምንተንብሎ ናስተማስሎ ለመድኃኒነ ለዘተወልደ እምቅድስት ድንግል ምንተንብሎ ናስተማስሎ ለመድኃኒነ አንዌ ገዳም ህኖ አንበሳ ወሚመ ከራድዮን አንዌ ገዳም ህኖ አንበሳ ወሚመ ከራድዮን። ይህ ልክ ተቸብችቦ ካለቀ በኋላ ኦፍ ጸዓዳ ንጉሥ አንበሳ እምዘራ ዳዊት ዘመጻ ለዘተወልደ እምቅድስት ድንግል ምንተንብሎ ናስተማስሎ ለመድኃኒነ አርዌ ገዳምኑ አንበሳ ወሚመ ከራድዮን። ጌታን በብሉይ ኪዳን በነበረ ምሳሌ የመሰለ ኦፍ ጻዳ በነጭ ኦፍ ይመስለው፣ ኋላም በከራዲዮን ያመጣዋል። ከቅድስት ድንግል ማርያም የተወለደውን ምን እንበለው? ማን እንበለው? አርዌ ገዳምኑ መድኃኒታችን በዱር የነገሰው በአንበሳ እንመስለው፣ በንጉሠ አራዊት በአንበሳ
ወይስ ከራዲዮን በሚባል ኦፍ ለሰው መድኃኒት በሚሆን በንስሩን መስለው ይሆን? ለዚያ ነው ኦፍ ጸዓዳ ነጭ ርግብ ንጉሥ አንበሳ እምዘራ ዳዊት ዘመጻ መጻ እምዘራ ዳዊት በስጋ ሰብ ሮሜ 1:12 ቅዱስ ጳውሎስ የተናገረው ነው። ቅዱስ ያሬድ እዚያ ያነበበው እምሰማያት ወረደ ከሰማያት ወረደ ወማርያም ተወልደ ከድንግል ማርያም በህቱም ድንግልና በተድላ መለኮት ተወለደ ከመይሳር መርገማ ለሔዋን ይበዝ ተሰቅለ የሔዋንን መርገም ያጠፋ ዘንድ በዕፀ መስቀል ተሰቀለ። በ30 ክረምት 30 ዘመን ሲሞላው በዮርዳኖስ ተጠምቀ፣ በፈለገ ዮርዳኖስ ተጠመቀ። ዘነቢያት ሰበክዎ ነቢያት ይወርዳል ይወለዳል ብለው ያስተማሩለት ዋስተራየ ገሃደ በግልጥ ታየ። ተሳሃልከ እግዚኦ ምድረከ የዳዊት ቃል ናት። አቤቱ ሕዝብህን ይቅር አልክ እንደሚቅር በል። ሀሌታ አለው። ከሀሌታው በሚቀድም ግን ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ ወበእንተ ጥምቀቱ አምላክ ተወለደ ተጠመቀና በተወለደ በተጠመቀበት ቀን ተድላ ደስታ ሆነ፣ ፍስሐ ሰላም ሆነ። ከዚያ ከሀሌታው በኋላ ሀዲጎ ወተሰዓተ ነገደ ቆመ ማእከለ ባሕር ገባ ወፃ በሰላም ይንታ በቀደም ተርጉመዋል። ይሄ ነው። እዚህ ላይ አንዲት ነገር ብቻ ጠቅሼ ልለፍ። በ30 ክረምት 30 ዘመን ሲሞላው በማን ተጠመቀ? በዮርዳኖስ ተጠምቀ። ስለ ፈለገ ዮርዳኖስ አንዳንድ ነገር ማለት ጥሩ ነው። የፈለገ ዮርዳኖስን ነገር ስናነሳ አብረን የምናነሳን ማንን መስላችሁ? ጎንደርን። ለመጀመሪያ ጊዜ ጎንደር ከተማ ጥምቀት የተከበረ የት ነው? እዚያ ቃህና እንግረ የሚገናኙበት ታች ጥምቀተ ባሕሩን ከማነጻቸው በፊት አጤ ፋሲል መጀመሪያ ያከበሩ የት ነው? ደህና ዋላችሁ። በዚህ ያለው ወንዝ ማን ነው የሚባለው? አንገረ። በዚህስ ሁለቱ ሂደው ተገናኝተው መገጭ ይገባሉ አይደለም? የሚገናኙበት ቦታ ላይ ነው የተደረገ። አየ ሊቃውንት ነገር። ይሄ አንገረብ ዮር ነው። ዮር ማለት ፈሳሽ ማለት ነው። ቃሃ ዳኖስ ነው። ዳኖስ ማለት ፈራጅ ነው። ሁለቱ ሲገናኙ ምን ይሆናል? ዮርዳኖስ ይሆናል። ጌታ የተጠመቀ ዮርና ዳኖስ የሚገናኙበት ነው። ምስጢር አለው ይላሉ አበው። ዮርዳኖስ ነቁ አንድ ነው። ስሜን ደጋግሜ የጠራሁት ነቁ አንድ ነው። ምንጩ አንድ ነው። ኋላ ወደ ሁለት ይከፈላል። ኋላ ተገናኝቶ አንድ ይሆናል። ሰው የዳነ አንድ የሆነበት ቦታ ላይ ነው እግዚአብሔር የሰው ልጅ ያዳነው። መጀመሪያ አንድ መሆኑ የሰው ፍጥረቱ አንድ አዳም ነው። ወረድ ብሎ ወደ ሁለት መከፈሉ ሕዝብና አሕዛብ፣ ግዙርና ቆላፍ ተብሎ ተለያየ። ሕዝብና አሕዛብ ተባለ። ዞሮ መገናኘቱ በጌታ የማዳን ስራ አንድ ለመሆኑ ምሳሌ ነው። ጌታ በዮርዳኖስ የተጠመቀ ትንቢቱን ምሳሌውን ሊፈጽም ነው። ቅድም ትንቢቱን ተናግረነዋል ከቅዱስ ዳዊት። ምሳሌውን አሁን አየነው፣ ምስጢሩንም አየን። እግረ መንገዱን ወሰጠጠ መጽሐፈ ዕዳነ እንዳለ መጽሐፍ ሰይጣን ለክፋቱ አዳምን ሔዋንን የጨለማ መጋረጃ ጋርዶ ይላል። እንደው በሞት እስቲ አንድ ጥያቄ ልጠይቃችሁ። መጋረጃ ታውቃላችሁ? ደህና ዋላችሁ። ጥቁር መጋረጃ ታውቃላችሁ? ንገሩኝ እንጂ። ኧረ በሞቴ ንገሩኝ። ኧረ ተው፣ ንስሐ ገብቼ ሞት ነው የሚሻል። በሞቴ ስትባሉ እኮ አትደነግጡ። ማን በሞቴ ብል ማን እንደሚደነግጥ ታውቃላችሁ? የገዳም አባቶች ይደነግጣሉ። ደህና ዋላችሁ። እናንተ አትፈልጉኝም አውቃለሁ፣ እነሱ ግን ይፈልጉኛል። ለምን እንደሚፈልጉኝ ታውቃላችሁ? ድጋፍ ስለምናደርግ አይደለም፣ ርኅሩሃን ስለሆኑ ብቻ፣ ሰው ስለማይንቁ፣ ማንም ሰው እንዲጠፋ ስለማይፈልጉ ብቻ በሞቴ ብትሏቸው ይደነግጣሉ። የዋሃን ስለሆኑ ነው እንጂ እኮ እኛ የምንወስደውን ገንዘብ ሳንወስድ ያውቃሉ እኮ። አንድ ምስጢር ልንገራችሁ። እያንዳንዱን ገንዘብ የምንልክላቸውን ማን የሚሰፍረው ይመስላችኋል? እኔ የምሰፍረው ይመስላችኋል? ራሳቸው ነው የሚሰፍሩት። ይህን ያለ እዚህ ገዳም የሚሉ እኮ ራሳቸው ናቸው። ከምን አግኝተውት? ትእዛዝ ነዋ የሚመጣበት ቦታ። የዋሃን ናቸው፣ ርኅሩሃን ናቸው።
ሰውን ሲወዱ ምንም ምክንያት የላቸውም። ስለዚህ ማንም ሰው እንዲሞት ስለማይፈልጉ በሞት የምትሏቸው ይደነግጣሉ። ለዚያ ነው ቅድም ነው የጠየኳችሁ ጥቁር መጋረጃ ወይ አይተን እናውቃለን ወይ አናውቅም እኮ ነው። አይታችኋል አላያችሁም? እሺ እንድትረዱት ጥቁር መጋረጃ ያለበት ቦታ ላይ በጨለማ መብራት አጥፉና ከጠፋው መብራት ላይ ዙሪያውን ጥቁር መጋረጃ ጋርዱበት እስኪ። በጨለማ ላይ ገደል፣ በጨለማ ላይ ጥቁር መጋረጃ ማለት ታብዳላችሁ። ጨርቅ ነው የሚያስጥል። ይሄ ግን ምድራዊ ነው፣ ቀላል ነው። ሲኦል በራሷ ምንድን ናት? ጨለማ። እሳት አላት። እሳቱ ግን ለጨለማው አያበራም፣ ቅንጣት ታክል አያበራም። በዚያ ላይ የጨለማ መጋረጃ ጥሎባቸው ቢያስጨንቃቸው መከራውን ላቅልላችሁ አላቸው። አውቆ እንዴታ ደስ ይለናል እንጂ አሉት። እንግዲያስ ባሮቼ ሁኑልኝ አላቸው። ባሮቼ ዛሬ ትውልዱ ተግሳጽ እናምጣ ምን ተትብሉን። አሁን ጥሩ ቀዳዳ አገኘው ለተግሳጹ። የበዓል ቀን እዚህ የኔታ እያስተማሩ እዚህ የበር ያሉት ባህል ቤት ትሏቸዋላችሁ፣ አጋንንት ቤት በሏቸው። እነዚህ እዚህ የበር ያሉ የአጋንንት ማደሪያ ነው፣ የሰው ማደሪያ አይደለም። እንዴት አይነት ንቀት ነው! ወትሮውኑ እዚህ አሳ ቤት ከፍተው በአብይ ጦም አሳ ይሸጣሉ። መንበረ መንግስት መድኃኔዓለም ግቢ ላይ ተቀምጠው ድፍረታቸው እዚህ በፊት ተናግሬያለሁ። ይባስ ብሎ ደግሞ ጭፈራ ቤት ፊት ለፊቱ እኔ ዘግተውት ካልሆነ እኮ ዳይፓሪ ደግሞ እዚህ አለ እኮ መንበረ መንግስት መቃብሩ ጀርባ እኮ ጭፈራ ቤት አለ። ይገርማቸዋል እንጂ አሁን ዘግተውት ካልሆነ ብዙ ኩታራ እዚህ ሰንበት ትምህርት ቤት እያለ መጥቶ የተበላሸበት ቦታ ነው። ስንት የተሰቃየ ነው እዚህ ተቀምጠን አገልጋዮቹን በነበርንበት ጊዜ፣ አሁንም ነን እርግጥ ግን በኃላፊነት በነበርንበት ጊዜ እዚህ እንታይ እያስተማሩ እየተዘመረ እዚህ ኦርቶዶክሳውያን ተሰብስበው ይዘፍኑ ነበረ። አረ ይግረም ብሎ ልጆችን አማን ነው ሰደ ብሎ ወዴት ይወስዱኛል? እዚህ አፄ ቴዎድሮስ ሐውልት አካባቢ ሲደርስ አይታችኋል። ፒያሳ ላይ ታቦት እየገባ ምንድነው ሲደረግ የነበረ? በህይወቴ ጎንደር ከተማ ውስጥ አጋንንት ከሰው ጋር ሲጨፍሩ የተመለከትንበት ቀን ያን ቀን። በጥምቀት ቀን ሰው አጋንንት ጎንደሬ ላይ ኦርቶዶክሳውያን ጭንቅላት ላይ ነግሶ ያየሁበት ቀን ነው። በጣም ይሄን ንገሩልኝ። ከዚህ የከፋ ምን አለ? የሰውን ቁጥር ለመገመት እዚህ ከኢትዮ ቴሌኮም የአፄ ቴዎድሮስ ሐውልት ካለበት በታች ሰውን እስኪ እንየው ብለን እስከ ድሮ መብራት ኃይል እስከ አፄ በካፋ ድረስ ወርደናል። እስከ ጅንአት ድረስ ሰው ጥልቅልቅ ብሎ ሞልቶ ይዘላል። አራ ለመታደል አንድ ነገር ልንገራችሁ። ምን ተትብሉ ምን ትላላችሁ? በውኑ ለጥምቀት ተደግሶልህ የነበረውን ደግስ ልንገርህ። ልጆቻችን ወንድሞቻችን ስንት ቀን እንቅልፍ እንዳልተኙ ልንገርህ። አንተን ለመጠበቅ አንተን ከተደገሰልህ ነገር ለማዳን ስንት ሰው መከራውን እንደበላ ልንገርህ። አንተ በሰላም ወጥተህ እንድትገባ የስንት ሰውን ማነፈሰሰ ልንገራችሁ። አዎ እንደምታስቡት አይደለም። አዎ ምን ትላለህ? እስኪ ንገረኝ። በጥምቀት ቀን ስታደርግ ሲዘፍን ይዋለ እዚህ ጉባኤ ያለ ሰው እኮ ይዘፍን ይሆናል። ማን ያውቃል? ምናችሁ ይታመናል። ስለዚህ በዛን ቀን ቸሩ መድኃኔዓለም እንዳይነግስ ሰዎች በራሳቸው ላይ በጥምቀት ቀን አጋንንትን አንግሰው ዋሉ። ጎንደሬ ኦርቶዶክሳዊ ነኝ የምትል አጋንንት ሲጨፍርብህ ዋለ። አዎ ይሄ ነው አንዱ። ይሄ ነው ሌላው። አሁንም ቢሆን ለዘንድሮ እንኳን ባሰሩት ለከርሞ ልንገራቸው። ይሄንን ርችት ተው በሏቸው። ተው ይቅርባቸው። እንዴት ዋላቸው? ርችት ለመጀመሪያ ጊዜ የተሰራ የት ሀገር ነው? ለምን ስራ ነው የተሰራው? ለምን ፍላጎት ነው የተሰራው? ለመጀመሪያ ጊዜ ርችት የሰራች ቻይና ናት። ዛሬ እንዳይመስላችሁ ከብዙ ዘመናት በፊት ገና በድሮ ዘመን ነው የሰራቸው። ለምን የሰራቸው ይመስላችኋል? እኔን የሚገርማኝ ነገር እስኪ አንድ በሞት ያን ነገር ልንገራችሁ ወይም ልጠይቃችሁ። የርችት ሙያው ምንድን ነው? በምሽት
ምድራዊ በዓላትን ጣዖት አምልኳዊ በዓላትን ማድመቅ ነው አይደለም? ንገሩኝ እንጂ የሚፈለገው መብራቱ ነው አይደለም? ብልጭልጭታው ነው አይደለም? በጠራራ ፀሐይ ሲተኮስ የሚሰማን ምንድን ነው? ጩኸቱ፣ ድምፁ ደግሞ የምን አይነት ነው? የጥይት። ዞሮ እየተኮስ ነው ያለው ምንድን ነው? ጥይት። ወደ ምን ነው ምን ተኩሰው? ወደ ሰማይ። በሰማይ ያለ ማን ነው? እግዚአብሔር። ስለዚህ ጠባችን ከማን ጋር ነው? ከእግዚአብሔር ጋር። እኔ ልንገራችሁ፣ ምንጣፍ ስላነጠፋችሁ አላደንቃችሁም። ምክንያቱም ምንጣፉን ስታነጥፍ ሕግ ጥሰህ ነው። ቢያንስ 40 ክንድ ከታቦት ራቅ የሚለውን እንደ ሕጉ እኮ ታውቃላችሁ አይደለም? እስከ 1000 ሜትር ነው መራቅ ያለባችሁ ክህነት የሌለው ሰው። ምንጣፍ ስላነጠፍክ አላደንቅህም። ይሁንሽ እሱም ሕግ ተጥሶ ምንጣፍ እየተነጠፈ ባለፈው ተናግሬያለሁ። ንስሐ ሳትገቡ እንዳታነጥፉ ተባብለናል። ንስሐ ገብቶ ያነጠፈ ሰው አለ? እስቲ አንጣፊ ነበር አለ እዚህ መካከል? እንዴት ዋላችሁ? አረ እንዴት ዋላችሁ? አንጣፊ ነበር የለም ነው አፍራችሁ? ይኸውላችሁ ክርስቲያን ምንጣፍ በማንጠፍ አይጸድቅም። ይሄንን የምላችሁ አስረግጬ ነው። እንዲህ የበረከት ስራ አይደለ። የበረከት ስራ ነው። ቁጭ ብለህ መማረስ የበረከት ስራ አይደለ። እንዴት ዋላችሁ? ስለተማርክ ትጸድቃለህ። የተማርከው ስለሰራ ነው። ስላነጠፍክ አትጸድቅም። ንስሐ ስለገባህ ነው የምትጸድቀው። ስላመለክ ነው የምትጸድቀው። ትናንት እግዚአብሔር ይመስገን ደስ ብሎናል። አሁን የጥምቀት ደስ ካሰኙ ነገሮች መካከል አንደኛ ይህን ስላቆየው ደግሞ ደስታዬን ወደኋላ አንዳንድ ምስጢርም ልናገር ይችል ይሆናል አይታወቅም። በአጠቃላይ በዓሉን ጥቅልል ስናደርገው በአብዛኛው እግዚአብሔርን የማያስደስት ነበረ። በጥቂት ነገሮች ግን የሚያስደስት ነበረ። የማያስደስተው ጥቂት ሰዎች ብቻ ንስሐ ገብተው ከልብ ተጠንቅቀው ጸሎት አድርሰው በስርዓት ለብሰው በስርዓት ዘምረው በስርዓት አገልግለው ታቦት አጅበው አስወጥተው አስገብተው ወደ ቤታቸው በረከቱን አፍሰው ተመልሰዋል። አብዛኛው ኦርቶዶክሳዊ ግን ልብስ ሲያማርጥ ምናምንቴ ሲል እኔ በነገራችሁ ላይ እህቶቻችን ይሄ ሎሚ ወሮሮና የሚባል ይሄ እንደዚህ አይነት ወዲያ ጣሉት። ይሄ ዝም ብሎ የጅል አማርኛ አንደኛ ድሮ የቀረ ነገር ነው። አሁን በሎሚ ከሆነ ሞኝ ነው እንዴ? የጥምቀት ቀን አንቺን እዛ ተለቅለቀሽ አንቺን አይቶ የሚያጭሽ ማታ ደስ ትታጠብ ይለላ ሰው አይደለሽ። ቀላሉ ምንድን ነው? ጥምቀት ከመድረሱ ሳምንት 2 ሳምንት ቀድመ ታጣራለህ። በደንብ መልክ ያላት ቤተሰቦቿ ሀብታም የሆኑ ስራ ያላት ከተቻለ አሜሪካ ዘመድ ያላት አዎ እንብላው ነው። ከጅብ ቆዳ የተሰራ ክራር እንብላው ይላል ይባላል አይደል? የእንብላው ዘመን ነው። ታጣራለህ። አሜሪካ ዘመድ ካላት ሀብታም ከሆኑ ዘመዶቿ መልክም ካላት ጠባዋ ምን አገባ? አዎ ገንዘቧን ከበላ ሰንሰማለን እኮ ውርስርስ አድርገህ አልተመቸሽኝም እንፋታ አይደል? የዘመኑ ጨዋታ አጥንተ ሎሚ እንዲያው እውነት ለመናገር ሎሚ የሚወረውርብሽን ወንድ እንዳታገቢው። ለምን? ሎሚ መራራ ተኳሳ ነው ወይስ ጣፋጭ ነው? አዎ ጠባዩን መራራ ተኳሳ ነው የሚሆንብሽ። ይቅርብሽ። እንደዛ እኔ የሚገርማችሁ ነገር ጥምቀት ላይ ሰውን ቀና ብሎ አለማየት ምን ፍለጋ ምን ለማግኘት ነው? እንደዛው ነው። እግዚአብሔር ይመስገን ሁላችን እኮ እናምራለን። እግዚአብሔር ውብ አድርጎን የፈጠረን እኮ ኬሻ ብንለብስም እኮ ችግር የለውም። እስኪ በራሳችሁ ተማመኑ። ትንሽ ተማመኑ ማለት ይህ ዓለሙ የሚለውን አይደለም። እስኪ ነው በፈጣሪ ተማምናችሁ በጣም አትጨነቁ። እስኪ ለመልካችሁ ምን ችግር አለው? እግዚአብሔር ሰጠን ይበቃናል እኮ። ላለባበሳ አብዝታችሁ አትጨነቁ፣ ለስርዓቱ ተጨነቁ እንጂ። የሚገርማችሁ ነገር ጥምቀቱ የተባረከ ጊዜ ጥር 11 ሊቀ ጳጳሱ እየባረኩ እያለ አንድ ሰው ተንቀጭቅሾ ዘሎ ገባ። አይታችሁ ከሆነ ቄስ ነው። ገርማችሁ ካህን ነው፣ ምዕመን አይደለም።
እንዴት እንዳፈርኩ አትጠይቁኝ፣ እዛው ነበርኩኝ። ወጣቱ በትዕግስት እየጠበቀ እነዛ ወጣቶች አስተባባሪዎቹ በትዕግስት ራቁታቸውን እየጠበቁ ቄሱ ነው ዘሎ የገባው። አዎ እንናገራለን። ነውረኛ ነህ በሉት። የየት ደብረ ካህን እንደሆነ ነገራቸዋለሁ። ወደ አራዳ አካባቢ ነው። ነጋዴ ነው። እስከዚህ ድረስ ከሄድኩኝ እንግዲህ መርመራቸው መድረስ ነው። አሰብኩኝ በጣም። በመጀመሪያ ደረጃ ካህን አይነግድም። ካህንና መነኩሴ አይነግድም። ይህን ማወቅ አለባቸው። አይነግድም። የለም ካህንና መነኩሴ ንግድ አይገባም። ሌላ ስራ ነው የሚሰራው። ህንፃ መነኮሳት ተመልከቱ። ነውር ነው፣ ያሳፍራል። እንኳን የዚህ ዘመን ንግድ። ይሄ ራሱ እንዲሁ ምን ትላላችሁ? አንድ ካህን ሰው አላወቀም። እርግጠኛ ነኝ ጥቂት ሰዎች ካልሆነ እዛ ሊቃውንት ካልሆነ አለዩትም። እኔ ግን ሆን ብዬ ነው የተናገርኩኝ። ምን አንቀጨቀየው? አንቱ ለማለት እንኳን አፌ ሁሉ አቃተኝ እኮ። ይኸውላችሁ አንተ እያልኩ ነው የምናገረው። ለዛ ለምትንልኛል ሳይባረክ ገና አሐዱ እየተባለ ዘሎ ይንጨባረቃል ገብቶ። ምን ለማግኘት ነው? በእውነቱ ለሁሉም በብዙ ተጎድተን በጥቂት ተጠቅመን ቢያንስ ግን የደስታችንን ምክንያት ተናገረን ይህንን እንጨርስ። ምን ተትብሉ ስለ ባሉ ምን ትላላችሁ? አይደለም እያልን ያለ ነው። ነገረ ሃይማኖቱን ጥቂት ነካካል። ምን ትላላችሁ? አሁን ደግሞ ስለ በጎ ነገር ልናገር። ሁለት በጎ ነገር። አንደኛው ብዙ ተደግሶ እግዚአብሔር ደጋሾቻችን አደብ አስገዝቶልን በሰላም አለፈ። ትናንት በነገራችሁ ላይ እንደዛ ታቦቱ ፈጠን ብሎ ሲሄድ አንድ ስርዓት ተጠበቀ። ሁለት አመሻሽ ላይ ሊመሽ ሲል የታሰበች ነገር ስለነበረች ሾለክሽ። እያንዳንድሽ ቀላል እንዳይመስልህ ሾለክሽ። ይህንንስ መንግስት የማያውቀው የሚያውቅ ነው የሚያውቅ። አዎ ታስቦ ነበረ ወደኋላ ብዙ ነገር። እግዚአብሔር ቸር ነው። ባደረባቸው አድሮ በሰዓት አስገባው። በሰዓት ሁሉ ደስ አለ። ስለዚህ በሰላም ማለፉ አንድ ደስታ፣ ሁለተኛው በሰዓቱ መግባቱ ሁለተኛ ደስታ ነው። ሶስተኛው ደስታስ የአፄውስጦስ ቃል ኪዳን ልደቶች ቃል ኪዳን ነው። ለአፄውስጦስ ምን አለቻቸው? ህዳር ጽዮንን አክሱም፣ ጥምቀትን ጎንደር፣ አስተርዮ ማርያምን ተድባበ ማርያም ወሎ አልለይም ከስውራን ጋር። የጎንደር ጥምቀት ድምቅ የሚል ለምን ይመስላል? አንተ ስለምትጨፍር ይመስላል? አይደለም። የጎንደር ጥምቀት ምስጢሩ ምንድን ነው? ወላዲተ አምላክ ናት። ይህን ማወቅ አለብን። ማምላክ ናት፣ ትመጣለች። የሚያያያል ልክ በዓሉ መሽቶ ማታ ከደጎቹ አንድ ምስጢር ላካ አደረግ። ተመስገን መድኃኔዓለም ተመስገን። ግን በመካከል ሳይሆን በዳር በዳር። ከዚህ በላይ አንናገርም። በተለይ ግን ምህላ ያደረሳችሁ ሰዎች በጣም ተባርካችኋል። በጣም ወዳላችኋለች ምህላችሁን ነው። በጣም የዚህ ጃንተከሉ የሰማዕታት አደባባይ ከዚያ ላይ ለረጅም ሰዓት ቆማላችሁ ነበር። እዚያ ላይ እልፍላ ወደ መንበረ መንግስት፣ እልፍላ ወደዚያ ከመሀል ሳትገባ ግን ተመልሳ ሄደች። ቃል ኪዳን ነው፣ አትቀርም። ፍኖተ ሕይወት እናታችን ስውሪቱ አብራ ሌሎችም አብረው እንደዚህ ስውራን ጋር ነው። ዞሮ ይህን ሁሉ የምነግራችሁ ነገር ተብዬ አይደለም፣ ግን ይህን ያክል ሀብት እያለ የሚጠቀም የሚያውቅ የለም። ስለዚህ አስደሳችሁ ነገር እንኳንም ረድኤተ እግዚአብሔር የማምላክ ጣዕም ረድኤት እንኳንም አልቀረብን ነው ትልቁ ነገር። እግዚአብሔር አምላካችን የእመቤታችን ጣዕመ ፍቅሯ ያሳድርብን። ምን ትላላችሁ ብዬ ብዙ ለፈለፍኩ አይደለም። እንግዲህ የቃና ዘገሊላዋን ነገር ጣል እናድርግ። አንዲት ማጠቃለያ ግን አለችኝ። ምን ተትብሉ ናሁ ይመጻ ለበዓል እኮ አልመጣም እንዳትሉ ጌታም ነበረ እመቤታችንም ነበሩ፣ ግንሳ ብዙ አዝነው ጥቂት ተደስተው ሄዱ። ጥቂት ተደሰቱ በምህላው፣ ጥቂት ተደሰቱ በሊቃውንት፣ ልብ ባላቸው ሊቃውንት በሁሉም አይደለም። ጥቂት ተደሰቱ በአበው፣ ጥቂት ተደሰቱ በጎ ስርዓት በያዙ ምዕመናን፣ ጥቂት ተደሰቱ በስርዓት በዘመኑ ባገለገሉ ወንድሞቻችን።
በብዙ አዘኑ። አብዛኛው ኦርቶዶክሳዊ ክርስቶስን ሳይሆን በጥምቀቱ አጋንንትን ሲያመልክ ውሎ ወደ ቤቱ ተመለሰ። እግዚአብሔር አምላክ ከክፉ አምልኮ ይሰውረን። ጌታችን ወደ ማምለክ ይመልሰን። ቸርነቱን ምሕረቱን የእመቤታችን ጣዕመ ፍቅሯን ያሳድርብን። ቃና ዘገሊላ ማጠቃለያችን ይሆናል። ምን ተትብሉ ምን ትላላችሁ ስለ ቃና ዘገሊላ? ቃና ዘገሊላ እንግዲህ በባህላችን ይባላል አይደለም? ዝክር ሲዘከር ዳቦው ባረረ፣ ቆሎ በከረረ፣ ጠላ በመረረ ይባላል አይደለም? መራቂው ምን ይላል? የለም ዳቦውም አላረረ፣ ቆሎም አልከረረ፣ ጠላውም አልመረረ፣ ይልቅስ ህብስቱም ህብስተ መና ጠላውም ወይነ ቃና ነው ይባላል አይደለም? ቃና ዘገሊላ ምንድን ነው ምስጢሩ? ምስጢሩ ብዙ ነው። የመዳናችን ትምህርት ነው። ጌታ ታምራቱ ሲራ በከንቱ አይደለም። ቃና ዘገሊላ በነገራችሁ ላይ የካቲት 23 ነው። የካቲት 23 ነው። በዓለማይ ምስለ በዓለማይ ብለው አምጥተው እዚህ አልምች ያለ እዚህ አብይ ጦም ላይ እየወደቀ ለማክበር ለምን? ቃና ዘገሊላ ሰርግ ነክ ስለሆነ። ምን ነክ ነው? እስቲ ቃና ዘገሊላ ቀን ተዳሩ። ጥሩ እኮ ነው እንደሱ። የቃና ዘገሊላ እመቤታችን እንድትባርክልን ጌታ በሌላም ቀን ይባርካሉ፣ እንዲሁም በበለጠው ማለት ነው። በቃና ዘገሊላ ከመሃላቸው አንዲት እህት አለች። ቃና ዘገሊላ ቦታውን በአካል ረግጣ የመጣች እዚያው እያለች ፎቶ አንስታ ልካልኛለች። አሁን ከውጭ ሀገር ነው የመጣችው መሃላቸው አለች። እና በቃና ዘገሊላ ጌታችን ተጠምቆ ዕለቱን ገዳመ ቆሮንቶስ ሄዶ 40 ቀን ጾሞ ሲመለስ በሶስተኛው ቀን ማለት ተጠምቆ ሄደ ጾመ። ወበሳኒታ ማለት ሶስተኛው ቀን የሚለው ያ ነው። 40ውን ቀን እንዳንድ ቆጥሮ ነው። በሶስተኛው ቀን ደቀ መዛሙርቱን ሰብስቦ ሰርግ ተጠራ። እንግዲህ ሰርጉ ሽማግሌው የሰርጉ ዮአኪን ይባላል። የድግሱ ባለቤት ዶኪማስ ይባላል። ሙሽራው ዮስጦስ ይባላል። የማን ልጅ ነው? የአረጋዊ ዮሴፍ ልጅ ነው። በነገራችሁ ላይ ሙሽሪት አብርስቅላ ወይም ጵርስቅላ ትባላለች። የማን ልጅ ናት? የዶኪማስ ልጅ ናት። ጌታን የጠራው ማን ነው? ናትናኤል ነው የጠራው። ሐዋርያው ናትናኤል። ለናትናኤል ጥራልኝ ያለው ማን ነው? ዮአኪን። ለዮአኪን ማን? ዶኪማስ። ዶኪማስ አባቱን አማከረ። አባቱ ዮአኪን ናትናኤልን እመቤታችንን ጥራልኝ አለው። እናትን ጠርቶ ልጅን መተው ልማድ አይደለምና ልጇንም ቸሩን ጥራልኝ ያለው ጠራ። ልጅ ተጠርቶ ደቀ መዛሙርት አይቀሩምና መጡ፣ ታደሙ። ሲበላ ሲጠጣ አለቀ። ሁሉም ያለቀው በነገራችሁ ላይ መጽሐፍ ቅዱስ ወይኑን ብቻ ይላል። የጸናውን ነገር ለመናገር ነው። ሁሉም ያለቀ። እንጀራውም አልቋል፣ ወጡም አልቋል። ያን ጊዜ ጨንቋቸዋል። እኔ በነገራችሁ ላይ መናፍቃን ጋር አንድ ድሮ ልቤ ሳይፈስ እንደዛሬ ክርክር ዘለው መጥተው የዮሐንስ ወንጌል ምዕራፍ 2 ላይ አንቺ ሴት ከአንቺ ጋር ምን አለ ይላል አትስባት ብለዋታል ይላሉ። እንዲሁ ድንቁርናቸው ብዛቱ ሁልጊዜ ላለው አይደል? አባትንና እናትን አክብር የሚል ሕግ የሰራ ማን ነው? ታዲያ እሱ ሳያከብረው እኛን አክብሩ ይለናል? ሎቱ ስብሐት። ድንግል ማርያም ምኑ ናት? ንገሩኝ። የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ራሱ የቃና ዘገሊላ ታምር ሲጀምር ወሃለወት ህየ እሙ ለእግዚእ ኢየሱስ፣ በዚያም የማን እናት አለች? የጌታ ኢየሱስ እናት። አባትና እናትን አክብር ብሎ እናቱን ሊያቀል ሎቱ ስብሐት። አያችሁ፣ ጠባቸው ከክርስቶስ ከመድኃኔዓለም ጋር ከድንግል ማርያም ጋር አይደለም እኮ። እሱም ቢጠሉ እኮ ነው እሷን የጠሉት። ሎቱ ስብሐት። እንዲሁ እኮ አስቸጋሪ ነው። እና ዝም ብዬ አንዲት ጥያቄ ነው የምጠይቃቸው። እስቲ ልጠይቃችሁ ብላቸዋለሁ። ወይኑ ባለቀ ጊዜ ይልና ወደ ልጇ ቀርባ ነው እንጂ የሚለው ወይኑ እንዳለቀ ማን ነገራት? ሁለት ግምት አለ አይደል? አንደኛው ግምት ነገሯት ነው የሚል አይደለም? ምን ብለው ነገሯት? ምን ልታረግላቸው? ለእኛ የምታረግልን እናውቃለን። እኛ እንታደርግልን የምናውቀውን ካላወቁ ምን ብለው ይጠይቋታል? ወይን እኮ አለቀብን ብሎ የሚነግሯት እመቤታችን በስጋዊ ደረጃ ምን ሀብት አላት? ወይን ምን ልታመጣላቸው ነው? ከቤቷ ልትቀዳላቸው ነው? ከገበያ ሄዳ ልታመጣላቸው? ምን ብለው ነገሯት? እዚያ ሁሉ ሀብታም መካከል እሷ ምን ብለው ጠየቋት? እርሪተ ልቡና መሆኗን ያውቃሉ። አማልጪ ንገሪልን ነው
ሌላ ምን አለ? ሁለተኛው መላምት የለም አልነገሯትም። እንዴት አወቀች? ቅዱስ ገብርኤል ሲያበስራት ምልዕተ ጸጋ ተፈስሒ፣ ጸጋን የተመላሽ ሆይ ደስ ይበልሽ። ከጸጋዎች አንዱ ምንድን ነው? የተሰወረውን ማወቅ። ጭንቀታቸውን አወቀች። ሄዳ ወይንኬ አልቦሙ፣ ወይን እኮ አልቆባቸዋል፣ የላቸው። አይ ጉድ! ሁልጊዜ እንላለን አይደል? ወይነ ቃና ፍቅር ነው፣ ወይነ ቃና ትሕትና ነው። ወይነ ቃና ሃይማኖት ነው፣ እምነት አለን፣ እናምናለን፣ አንታወክም። ፍጹም እምነት ያለው አለ። ወይነ ቃና፣ ወይን ማለት ፍጹም እምነት ነው፣ የሚያረካ። ለዚያ ነው ወይን እኮ የላቸውም፣ እምነተ ጎዶሎ ሆነዋል፣ አልቆባቸዋል። እምነቱ የብዙ አልቆበታል። ፍቅር አልቆብናል፣ ትሕትና አልቆብናል። ወይንኬ አልቦሙ ምንትቤ ምስሌኪ ኦብሲቶ አዲ በጻ ጊዜ። አንቺ ሆይ፣ አንቺ ሴት ቢልም አያሳፍርም፣ ችግር የለውም። ግን ቃለ አክብሮ ነውና አንቺ ሆይ፣ እናቴ ሆይ ነው ነገሩ። ከአንቺ ጋር ምን ጸብ ምን ክርክር አለኝ? ያ ማንን ይመስላል የጌታ አነጋገር? ያቺ የሰራፕታዋ ሴት በዚያ በመጽሐፈ ነገሥት አንደኛ ነገሥት ምዕራፍ 17 ላይ የተጠቀሰችው ሴት ነቢዩ ቅዱስ ዮናስ ቤቷ ቢያድር ልጇ ሞተባት። ቀርባ ምን ትቤ ምስሌከ ኦብሲ፣ የእግዚአብሔር ሰው ከአንተ ጋር ምን አለኝ አለችው። እየሰደበችው ነው። ምን ይላሉ ሊቃውንት? ያደረ ኃጢአቴን በጧት የዋለ ኃጢአቴን በማታ አሳስበህብኝ ልጅ ተቀሰፈ አለችው። ለምን? የኤልያስን ግርማ ታውቃለቻ። ኤልያስ እሳት ይውረድ ካለ ምን ይወርዳል? ነገሩኝ እንጂ። ኧረ በሞቴም ዝናም አይዝነም ካለስ አይዘንም። ኃይሉን ታውቃለቻ። ለዚያ ነው ምን ትቤ ምስሌከ ምን አለ? አዲ በጻ ጊዜ ገና ሆኖ ነው እንጂ። ለምን? እዚያው ቃና ዘገሊላ እዚያችው ቦታ የዶኪማስ ጓዳ ውስጥ በዚያች ሰዓት ይሁዳ በጣም መጠጣት ያበዛል። ብዙ አጠጡሽ ሽንት ይላችኋል። የእውነቴን ነው። መጠጣት መሽናት ምን ያደርጋል? ወይነ ቃና ስንት ጊዜ ነው? በቃ አንድ ጊዜ ነው የሚጠጣ። አንድ ሲባል ደግሞ አንድ ጠርሙስ ወይን አይደለም፣ አንድ ብርጭቆ ነው። እሱንም ምን ብለህ በዘመኑ አማርኛ ፈርፍረህ ነው የሚባል፣ መፈርፈር ነው የሚባል። እንደ ውሃ ልቀረስ መፈትፈት ባሉት ቀላቅለህ ማለት ነው። አማርኛችን እኮ ግራ የገባው። አሁን በእውነት ኮካኮላ የሚባል መጠጥ አለ አይደለም? ኮካኮላውን ወይኑ ጋር ነው አይደለ የምትቀላቅሉት? ምን ይባላል እሱ? መፈርፈር። ይሄን እንኳን ጭንቅላታችሁ ይጠይቃል። አሁን ይሄን የሃይማኖት ነገር ቢሆን ይሄ ግን ምንድን ነው ትላለህ። ያን ግን ተደናቆህ ትጠጣዋለህ ዝም ብለህ። በነገራችሁ ላይ አትጠጡ ምላችሁ ጠጥተን ስለማናቅ እንዳይመስላችሁ። ሁሉንም ሞክረናል። ጽድቅ ብቻ ነው የቀረን። ሁሉንም አይተነዋል። ያላየነው ነገር የለም። መጠጡንም ሁሉንም አይተነዋል። ለምን? የማናውቀውን ነገር ላለመምከር። አይ የማያውቀው ነው እንዳትሉን ሞክረነዋል። ግን ትርፉ ምንድን ነው? የምትጠጡትን ጠጣ ነው። ራሳችን አመመን። ኧረ ይሄ ነገር ከንቱ ነው ማለት ነው። ይቅር። ስለዚህ ጨርሶስ ቢቀር ምን አለ? ይቅር። ስለ እግዚአብሔር ፍቅር እንኳን ወይን ዓለም ትቅር፣ ሁሉም ይቅር። ምን አለ ላስቻለው ሰው እና ደገምገም አድርጎ ጠጥቶ ሽንት ብሎ ወጣ። በዚያ ሳታምር ቢሰራ እንዴት እኔን ለየኝ ብሎ ቂም ይዤ ነው አሳልፌ የሰጠሁት እንዳይል ጊዜ ገና ነው ማለት ይሁዳ ይመለስ። አንድም እዚያ የነበረው ማሰሮ ላይ የነበረው ነገር አላለቀም ማለት እንጥፍጣፊ ነበረው። አበረከተ መባል ይመጣል። አንድም በምስጢሩ ያለቅላቂው የኛ ምሳሌ ነው። እኛ ሰውነት ላይ የሚቀሩ ነገሮች አሉ። እግዚአብሔር በነገራችሁ ላይ ኃጢአት ጥርት ብሎ ካልተጠረገ በቀር እግዚአብሔር ጸጋውን አያሳድርም። አዲስ ማሰሮ ይፈልጋል እግዚአብሔር፣ አዲስ ሸክላ ይፈልጋል። ዋናው ምስጢር ግን ወይነ ቃና ደሙ፣ ህብስተ ቃና ስጋው ነውና እሱን የምሰጥበት ጊዜ ገና ነው። ኋላ እመቤታችን ዞር ብላ ምን አለች? የዓለም ሁሉ
ሕግጋት የጸኑበት የምግባራት የስብከት ሁሉ ማሰሪያ ይሄ ነው። የድንግል ማርያም የሰበከችውን የሰበከ የለም። ድንግል ማርያም የሰበከችው ከእሷ በፊት ያለውን ስብከት ሁሉ እስከ ዳግም ምጽአት የሚመጣውን ስብከት ሁሉ ወስኖ ገጥቶ የሚሄድ ስብከት ነው። ኩሎ ዘይቤለክሙ ገበሩ የሚላችሁን ሁሉ ንገሩኝ። ኧረ በደምብ በቃ ይሄ ነው ስብከት ሁሉ ራስ ጌታ ያለውን ሁሉ ማድረግ ነው። 6 ጋን ነበረ 2 ሞሉ ቢሉ 12 3 ሞሉት ቢሉ 18 ጋን ማሰሮ እንሰራ መተው ጨመሩበት። የሚገርማችሁ ወይ ውሃው ሞላ አይደል? ከሞላ በኋላ እፍ አላለም። ወይኑ በቃሉ አላለም። ምንም አላለም። ባህልዮ ውሃው ወይን አደረገ። ከዚያ ቅዱሁኬ ቅዱና ውሃው ወለ ሊቀ መርፋቅ ላሳዳሪ ስጡት ብሎ አለ። ወጢሞ አንከረ ሊቀ መርፋቅ ሊቃውንት በትርጓሜ ምን ይላሉ? ያሳዳሪ አብርሃም አባታችንን ነው። የአብርሃም አባታችን ምሳሌ ነው። ቀምሶ አደነቀ ይላል። ጢሞ አንከረ ሊቀ መርፋቅ ወፀው ለመራዊ ሙሽራውን ጠራው ወይ ቢሎ ሁሉ ሰብ ዘይሴኒ ወይኔ ያቀድም አስተዮ ሁሉ ሰው እንደ ሊቃውንት አነጋገር በሽሎን በረዳዳው ወይም ጥሩን ወይን አስቀድሞ ያቀርባል። ወምድረ ሰክሩ ያሰቲ ዘይትሃት ከሰከሩ በኋላ ግን ያ መናኛውን የሙሉ ቅራሪውን ያጠጣል። አንተስ ዘይሴኒ ወይነ አቀብከ ዋስተዳረከ እስከይዚ አንተስ ድንቅ የሆነውን እንዲያለውን ጥፍጥናው ግሩም የሆነውን ወይን እስካሁን አቆየህን ብሎ አደነቀ። ለምንድን ነው በአብርሃም የተመሰለ ቢሉ ሰው አስቀድሞ ደገኛውን ሕግ ይሰራል፣ ኋላ መናኛውን። አንተስ ኦሪትን አስቀድመ ወንጌል ዋናዋ ወይን የተባለች ያቺ ጥፍጥናዋ ጌታ ውሃውን ወደ ወይን የለወጠ እሷ የወንጌል ምሳሌ ናት። ወደ ኋላ መጣ ብሎ አደነቀ ይላል። ወዝንቱ ቀዳሜ ተአምር ዘገብረ እግዚእ ኢየሱስ በቃና ዘገሊላ ጌታ የታምራቱ ሁሉ መጀመሪያ ከጥምቀቱ በኋላ ይሄ ነው። ይኸውም በቃና ዘገሊላ የሰራው ነው አለና አርአየ ስብሐቲሁ ጌትነቱን ገለጠ። ወአምኑ ቦቱ አርዳይሁ ደቀ መዛሙርቱ አመኑበት ይላል። እንድናምንበት ቸሩ መድኃኔዓለም ይርዳን። ቸሩ መድኃኔዓለም ይርዳን። እንጨርስ። ዛሬ 13 ነው። ተገናኝተን የነበረ በስንት ነው? በ4 በቅዱስ ዮሐንስ ወለነጎድጓድ ጥር 5 ሰማዕቱ ቅዱስ አውሰግኔዎስ በ110 ዓመቱ ሰማዕት የሆነ አባ ማቴዎስ ሊቀ ጳጳሳት የእስክንድርያ 88ኛ ፓትርያርክ ታምረ ማርያም ላይ አባ ማቴዎስ፣ አባ ማርቆስ፣ አባ አብርሃም ከሚላቸው አባ ማቴዎስ ማለት እሱ ነው። ይሄ ጻድቅ አባት ነው። እመቤታችን ስለወደደችው ፓትርያርኩን ቢሉት ምላሱን ቆርጦታል። ፓትርያርክ ላለመሆን እመቤታችን ምላሱን የቀጠለችለት ብዙ መከራ ያየ ለኢትዮጵያ ግማደ መስቀሉ እንዲላክ ትልቁን ስራ የሰራ አንዱ ይህ አባት ነው። በ6 የጌታ ግዝረቱ ቅዱስ ባስልዮስ ዘቂሳርያ አባታችን ኖህ፣ አባታችን ቅዱስ ኤልያስ ቴስቢያዊ ርዕሰ ነቢያት ዓመታዊ በዓላቸው ነበረ። አባ ወርኪያኖስ፣ አባ ሙሴ ነበሩ። በ7 ቅድስት ሥላሴ ህንፃ ሰናኦር ያፈረሱበት ቅዳሴ ቤታቸው ኢያሱ፣ አዲያም ሰገድ፣ አበው ሊቃውንት እና አባ ክፍለ ዮሐንስ እና አባ ስብሐት ለአብ ከሰለስቱ ምዕት አንዱ አባታችን ሶል ጴጥሮስ በ8 ከነቢያት ወገን 2 አንደኛው ቅዱስ ሚክያስ የኤፍራታ ምድር ብሎ ትንቢት የተናገረው፣ ካህኑ ቅዱስ ዘካርያስ ልደቱ ነው። ርዕሰ መነኮሳት አባ መቃርስ ቃል ኪዳናቸው ቅዳሴ ቤታቸው ነው። ከሊቃነ ጳጳሳት ብንያሚን እና አንድሪያኖስ ዓመታዊ በዓላቸው ነው። በ9 ገዳማዊ አባ አብርሃም የአባ ጋርጊ ጓደኛ፣ በ10 አባ ታዎብንስጦስ ጾመ ገሃድ፣ በ11 ከጌታ ጥምቀት ጋር ፈለገ ዮርዳኖስ ነቢየ ልዑል ቅዱስ ዮሐንስ፣ አባታችን ሐራ ድንግል ብዙ ጊዜ ጥምቀቱ ጋር ተደርቦ ብዙ ሰው አታውቁትም። እረፍታቸው እኮ ዓመታዊ ባላቸው ጥር 11 የአካባቢው ሰው ያውቃል ያከብራል። እንደዚሁም የዚያን ቀን አባ ወግሪስ ወይም ወቅሪስ የታላቁ ቅዱስ ባስልዮስ ደቀ መዝሙር ደራሲ ጻድቅ ገዳማዊ አባት ነው። አባ ወቅሪስ በ4ኛው ክፍለ ዘመን የነበረ ቅዱስ እንጣሊዮስ እና አባ ዮሐንስ ሊቀ ጳጳሳት
ዓመታዊ በዓላቸው ተከብሯል። በ12 ከጌታ በዓል ጋር እመቤታችን፣ ቅዱሳን ሐዋርያት፣ እስራኤል የተባለ ቅዱስ ያዕቆብ ልደቱ፣ እንደዚሁም ጽኑ ሰማዕት ባለቃል ኪዳን ሰማዕት በ153 ችንካር በዕፀ ኮሞል በሚባል እንጨት ላይ አንዳንዶቹ ይሄ ስትበሉት ምላስ የሚያጠቁረው ፍሬ ምንድን ነው? ዶቅማ ነው ይላሉ አንዳንዶቹ፣ ሌላም ይለዋል። እዚያ ላይ ጠርቀው 153 ችንካር። በነገራቸው ላይ አባቶች ምን ይላሉ? ሰውነቱ አይታይም፣ ምስማር ብቻ ነው የሚታየው፣ ችንካር ብቻ ነው የሚታየው። ከግንባሩ ላይ ስንት እንደቸነከሩ ከአይኖቹ ላይ ከአይኖቹ በታች በአፍንጫው ውስጥ በአፉ በዚህ በጉንጮቹ እዚህ በሸንጎበቱ አጥንቱን ሰብረው እዚህ በመካከል በጉሮሮ ከጉሮሮ በታች እቺ መሀል አለች አይደለም? እቺ ግሎቲስ የምትባላለች በሱ ውስጥ ደረቱ ላይ ልቡ ላይ ቀኝ ደረቱ ላይ እቺ መሀል የጨጓራ ጫፍ ያለችበት ምን ይቆጠራል? ጨጓራው ላይ ስንት ነው የቸነከሩት? ስለ ክርስቶስ ፍቅር ነው። ያ ኃያል ሰው እንዲያውም የሚገርማችሁ የፋርስ የዛሬዋ ኢራን የቁዝ ሰዎች ቴዎድሮስ መጣባችሁ ሲባሉ መታጠቂያቸውን እየፈቱ ይሮጣሉ ይላል ስንክሳር ገድሉ። ቴዎድሮስ እኮ የክርስቲያኖች አምላካቸውን ይላሉ። አምላካችን አይደለም፣ አባታችን ነው፣ ሰማዕት ነው። እነሱ ግን ከፍርሃታቸው የተነሳ አምላካቸው ለምን መሰላችሁ? ጦርነት ሲወጣ ቅዱስ ሚካኤል ይወደዋል። ሚካኤል አባቴ ብሎ ሲጠራው መጥቶ ቅዱስ ሚካኤል የራሱን ሰይፍ ይሰጠዋል። አጭዶት ይመጣል። ለዚያ ነው ከወጣ ወሬ ነጋሪ ያስተርፍላቸው። ጽኑ ኃያል ቴዎድሮስ በናድሊዮስ ምስራቃዊ ለወንዲዮስ ኒቆሮስና 2.5 ሚሊዮን ወታደሮች ነበሩት ይባላል። የሮሜ ወታደሮች ከሱ ጋር ሰማዕትነት የተቀበሉ 2.5 ሚሊዮን። በረከታቸው ይደርብን። ዛሬ በ13 ደገኛ ጻድቅ ስም አጠራሮ የከበረ ደግነቱ ያማረ አቡነ ዘራቡሩክ የግሽው ያዴቱ እዚህ መጥምቁ ዮሐንስም ጽላታቸው አለ። አቡነ ዘራቡሩክ እድሜያቸው በነገራችን ላይ አቡነ ዘራቡሩክ የአቡነ ገብረ መንፈስ ቅዱስ ደቀ መዝሙር ናቸው። ይሄ ይገርመኛል። ጻድቅን ሲወልድ ዘራቡሩክ ማለት የአቡነ ገብረ መንፈስ ቅዱስ እና የደግ ሰው ልጁ ደግ ነው። የአረጋዊ ልጅ አረጋዊ ነው። አቡነ ገብረ መንፈስ ቅዱስ በስንት ዓመታቸው ነው ያረፉ? በ562 አቡነ ዘራቡሩክ በ482 አይግሩም? እድሜ አይጠገብ ትላላችሁ አይደል? የእሳቸው የቅድስና እኛ ኧረ ቸሩ መድኃኔዓለም ስንት ይበቃል? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ስንት ይበቃል? ንገሩኝ እንጂ ተናገሩ እንጂ 70 40 40 የደረስሽ አይደለ? 70 ጥሩ ነው። ለምን? የቅዱስ ዳዊት እድሜ ጥሩ ናት። እሱም ነግሮናል። እድሜያችን 70 ነው ብሏል። እንዲያም ቢል 80 ነው፣ እንዲያም ቢል 120 ነው። የደግ ሰው እድሜ እኮ 120 ነው። ዘመኑ ክፉ ሆኖ ነው እንጂ ዘመኑ የምላችሁ ሰውን ነው፣ አመቱን አይደለም። ክፉ ሆነን ነው እንጂ የደግ ሰው እድሜ የእንታ ኃይለ ሥላሴ እንታ ክንፈ ገብርኤል መምህራችን ያሳደጉኝ። ያው ብዙ ጊዜ የእንታ መምህራችን ብዬ ካልኩኝ ያሳደጉኝ ማለት እሳቸው ናቸው። የእንታ ብዙ የእንታዎች ስላሉ እንዳይምታታባችሁ ብዬ ነው። እና ሲያገኙ እንዴት ነው የእንታ ስላቸው እድሜያቸው 83 ነበረ በዛ ዘመን። እና እንዴት ነው ስላችሁ አይ ለብስ እድሜው ምይት ወስራ ብሏል ኦሪት። የሰው እድሜው 120 ነው ብሏል። እኔ 120 የምኖር ይሉኛል። እና እያዘናጉኝ ነው ለካ። ምክንያቱም አባ ተክለ ማርያም ሲያርፍ እዚህ በኋላ እንዴት ነው ስለው 12 ዓመት አለኝ አለ። ያን ባለኛ ዓመት ነው ያረፈው። አውቆ ነው ያው ይሞታል ብለን እንዳንጨነቅ ማለት ነው ያርፋል። እሳቸውም እንደዛ እያሉ ዋልድባቸውን ሄደው አረፉ። እና የደግ ሰው እድሜ 120 ነው ይሉኝ ነበር። እውነታቸውን ነው፣ መጽሐፍ ያለውን ቃል ይዘው ነው። አቡነ ዘራቡሩክ 482 ዓመት ነው ያረፉ እኮ። በአጤ ፋሲል ዘመን እኮ ነው ያረፉ። እስከ አጤ ፋሲል ዘመን ደርሰዋል እኮ። በሱስንዮስ ዘመን 5 ዓመት ታስረዋል። 5 ዓመት ሙሉ ሲያስሯቸው ትኩስ እህል ይልኩላቸዋል። በጣም ይፈሯቸዋል ደግሞ። ምክንያቱም ሲመጡ ለአባይ ግሽ ያሏት ለዚህ አይደል ዳዊታቸውን ሰጥተው 5 ዓመት አሰሯቸው። እና 5 ዓመት ሙሉ የሚያመጡትን ምግብ አይመገቡትም እሳቸው። በ5 ዓመቱ እስር ቤቱ ቢከፈት የ5 ዓመት ሲመጣ የነበረው ምግብ ሁሉ ትኩሱ ነው እየጨሰ ሳይበላሽ። ተመልሰው ሄደው አባይን ግሽ ዳዊቴን ገሳች
አወጣች ሰጠች። ብሎ አቧራቸውን አራግፈው ገዳማቸው። ዘራ ቡሩክ ቃል ኪዳናቸው ጽኑ ነው። በነገራችሁ ላይ አብይ አረጋዊ ናቸው። እኔ እፈራቸዋለሁ በእውነቱ። ከጻድቃን በጣም ማንን ትወዳለህ ብትሉኝ አቡነ ተክለ ሃይማኖት። ከጻድቃን በጣም የምፈራቸው አቡነ ዘራ ቡሩክ ናቸው። ከሰማዕታት በጣም የምትፈራ ማን ነው ብትሉ ቅድስት አርሴማ በጣም ነው የምትቆጣ። ለምን? ፍቅሯ ሲበዛ ቁጡ ናት። እንዲያውም እሺ ደግሞ ሌላ ነገር እንዳይመስላችሁ እኔ እናንተንም አላይ እንኳን ደግሞ ሌላ ነገር ጋር ተያይዙት። ቁጡ ነው ቁጡ ናት አልን ማለት ፍቅሩን መና ቅዱስ ገብርኤል ቁጡ ነው ይባላል አይደል? ፍቅሩ እኮ ነው እንዳትጎዳበት ነው ቁንጥጥ የሚያደርግ ዝም ብሎ ቤተውማ ገደላ ምገባ። ለዚያ ነው እግዚአብሔር አምላክ የጻድቁን በረከት ያሳደረብን። እንቅልፍ ትወዳላችሁ አይደል? መቼም በዚህ ዓለም አንደኛ ጣፋጭ ነገር አይስክሬም አይደለም። ምንድነው የሚጣፍጥ? እንቅልፍ ነው አይደል? ጥሩ ነው። መጽሐፍ ይደግፋችኋል። ጥቆም ንዋሙ ለገብር ብዙሃ በላ ወምህዳጠ በላ ብሏል አይደለም? መጽሐፈ ምሳሌ ላይ ሰሎሞን የአገልጋይ የድሃ እንቅልፉ ምንድን ነው? ጣፋጭ ነው። ጥቂትም ቢበላ ፍርክስ ነው። ብዙም ቢበላ በቃ። ሀብታም ይተኛል አይተኛም? የተማረ ሰው ይተኛል አይተኛም እኮ። ይገርማችኋል። እኔ ምንም ስላልተማርኩ እተኛለሁ በደምብ ዛሬ ይመስገን። የእውነቴን ብማር ነው እውነት አባ ሳለው ድረስ የሚባሉ ደግ ሰው ነበሩ። አንቱ የኔታ ይሏቸው ለኛ መምህር እንደው እግዚአብሔር እኔን እኮ ደንቆሮ ያደረገኝ እኮ አውቆ ነው። እንዴት? አሁን እኔ ብማር ሀገር እኮ አጠፋለሁ። አሁን እኔ ብማር ይሄን ያክል ጳጳስ ነሽ፣ ቄስ ነሽ፣ ሴት ነሽ፣ ወንድ ነሽ ምተች አሁን ብማር ኑሮ እኮ አገር አጠፋ ነበር፣ አቃጥለ ነበር። ታዲያ መድኃኒዓለም ቸር ነው። ይኸው ጨዋ አድርጎኛል። ይህ ሁሉ መለፈልፈው እኮ እውቀት እንዳይመስላችሁ የእሱ ስራ እኮ ነው። አሁን ተመልሰ ሰወጣ ነገር የምትሉኝ እኮ አልነገራችሁም የለም። እና ዋናው ትልቁ ነገር በእንቅልፍ አንድ ነን ነው፣ እኩል ነን። እንሞክር እስቲ ለመንቃት እኩል። እንግዲህ ደግሞ ግን ክብረ በዓል ሲሆኑ አተኙ ሌሊት። እሺ ደህና ዋላችሁ። ክብረ በዓል ሲሆን በረከት የሚሰጥ ሌሊት ነው። ሁልጊዜም ቢሆን ሌሊት ጥሩ ነው። ግን ደግሞ ክብረ በዓል ሲሆን ሌሊት አተኙ፣ ይቅርባችሁ። ነቅታችሁ መጸለይ ነው። ባትጸልዩ እንኳን ነቅታችሁ ቁጭ በሉ፣ ቁልጭ በሉ ዝም ብላችሁ። የእውነቴን ቸርናት ቸሪቱ ስትመጣ ብላ ትሄዳለች። በቃ ሌላ ባታገኝ እሷን ታገኛለች። ይሄን ለምን አነሳ በሉ። አባ ነካሮ እንቅልፍ መጣው ይለዋል ሊጸልይ ሲል። አንተ ተወኝ፣ ጸራሞ ደራሞ ይባላሉ የእንቅልፍ አጋንንት። ተወኝ እባክህ ይለዋል። አይሰማውም እንቅልፉ ኖ ሰውነቴ ሆይ ይመችሽ ተኝ በሏት። ሰውነትን ይመችሽ ሰውነቴ ሆይ ተኝ። ግን ምን ያደርግበታል? ከታች እሾህ ይነሰንስና እዚያ ላይ ጨርቅ ያነጥፍበታል። ሰውነቴ ሆይ በይተኝ ይላል። ምን ብላ ለምተኛ እዛ እሾህ ላይ ቀጥሎ ማደር ነው እንጂ። ትንሽም እንቅልፍ መጥቶ ተተኛ፣ ወዲያውኑ ሲወጋው ይነሳል። ከብቃት ማድረግ ደረሰ። እንዲህ ብሎ ድንቅ ሰራ። 372 ዓመት የተኙት ደግሞ የአባቶቻችን ነገር እኮ እንቅልፍ የማይወደውን አባ ነካሮን ዛሬ እንደገና 372 ዓመት የተኙትን 7 ደቂቅን እነ አርሰሌዳስ ዶአሚዶስ እነ ብርጥስ ድሜጥሮስ ኪራኮስ እስጢፋኖስ የሚባሉ እነሱን ደግሞ 372 ዓመት እንቅልፍ። ሁሉም እኮ የእግዚአብሔር ስጦታ ነው። የሚነቃ ሰው መንቃቱ የእግዚአብሔር ስጦታ ነው። የሚተኛም ጥሩ ነው። የዚህ አንድ የብሉያት ትርጓሜ መምህር ናቸውና ሌሊት መጽሐፍ ሲያነቡ ያድሩና ቀን ትንሽ ይተኛሉ፣ ደግሞ ቤት ይዘጋሉና አንዱ ሰው መጥቶ ምን አላቸው? እዚያኛ ደብር ነው እንዲወስዎ ግን ትልቅ ሰው ነዎት፣ መምህር ነዎት፣ መነኩሴ ነዎት፣ ምንድነው የሚተኙ እንቅልፍ የሚያበዙ ብሎ አለች። አደፋር አይደል አንዳንዱ ሰው። አይ መች ተምረው ብሎ አሉት። ምኑን አላቸው? ዳዊት እኮ ይሁቦሙን ዋመለ ፍቁራን ይሁ ብሏል። ለወዳጆቹ ምን ይሰጣቸዋል? እንቅልፍ ይሰጣቸዋል ብሏል። አቤሜሌክን 66 ዓመት እንዲተኛ ያደረገ ማን ነው? እግዚአብሔር። 7 ደቂቅን እንቅልፍ የሰጠ እግዚአብሔር ነው። ስለዚህ ሁሉም በመጠን ይሁን ነው። የሁሉም ቅዱሳን በረከታቸው ይደርብን። የመጨረሻ ዛሬ ያከበርናት እናታችን ቅድስት ዲሜና ወንድማችን ገብረስላሴ ኤርትራ ውስጥ ቤተክርስቲያኗን አገኘሁ ገዳሟን ብሎ ዛሬ ፌስቡክ ጽፎ እያየሁት ነበር። ወንድማችን ገብረስላሴ ያው ገዳማት ላይ ያለውን ነገር በመሰብሰብ በጣም የሚያግዘን እሱ ነው። ታውቁታላችሁ። ፌስቡክ በእንተ ቅዱሳን ሮያን የሚለው
ወይም ከገድላት አንደበት የሚለው ወይም 4-5 መጽሐፍ ጽፏል፣ ታውቁት ይሆናል። እሱ አግኝተናል። እኔ ግን አላውቅም ነበር እንዳለ እውነት ግብጽ ያለውን ነው የማውቀው ነበር። በጣም ደገኛ ሰማዕት 40 ደናግል አስከትላ ብዙ ተሰቃይታ በዘመነ ዲዮቅልጥያኖስ ሰማዕትነት የተቀበለች ቅድስት እናት ናት ዲሜና። ነገ 14 ነው። አባታችን አርከሌድስ፣ አባታችን አካለ ክርስቶስ፣ አባታችን መክሲሞስ፣ አባ መክሲሞስ፣ እናታችን ቅድስት ምህራኤል። ፊልም አለ ሞራኤል የሚለው ማለት ነው። ምህራኤል ነው የምንላትኛ። እነ ቅድስት ምራይስ በ15 ሕፃኑ ሰማዕት ማር ቂርቆስ፣ ቅዱስ ቂርቆስ፣ ብጽዕት ኢየሉጣ፣ እነ ቅዱስ ማን ናቸው? እነ አጋቶን ጴጥሮስ በ15 በ16 እነ ቅዱስ ፊላታዎስ፣ እነ ማር ዳንኤል፣ እነ ማር ጳላዲዮስ በ17 አይግሩም። 17 ምን ቀን ነው? ሰኞ። አይ የጉባኤ ቀን በገጠመልን ጥሩ ነበር። ቅዱሳን አበው መክሲሞስና ዱማቴዎስ እነዚህን አባቶች ማክበር ጥሩ ነው። እነ ለውንዲዮስ፣ እነ መቃሪዎስ በ18 ሊቀ ሰማዕታት ቅዱስ ጊዮርጊስ ዝሮታ አጽሞ፣ ኢትዮጵያዊ ጃንደረባ ቅዱስ ባኮስ እንዳትረሱ። ቅዱስ ባኮስ ዓመታዊ የሰማዕትነት በዓሉ ነው። ኢትዮጵያዊ ጃንደረባ የሐዋርያት ሥራ 8 24 26 ላይ ያለው። እንደዚሁም ሁለቱ ደናግል በጣም ነው። እኔ ማርያና ማረታ ሲባል ነግሬያችሁ ከሆነ እነኔታ ሲያሳድጉን ማርያና ማረታ ስንክሳር ላይ ስንደርስ አነብ አሁን ቁጭ ብሎ የሚሰሙ ነው የሚመስል። በጣም ደስ ይላሉ። የአልዓዛር እህቶች የቅዱስ አልዓዛር ማርያም። እስቲ ዮሐንስ ወንጌል ምዕራፍ 11 አንብቡት፣ እንዴት ያለ ጥፍጥና እንዳለው። ምዕራፍ 12 አከሉበት አሉ። መጀመሪያው ላይ ደናግል ናቸው እነሱን። ሌላ የዚያን ቀን ያዕቆብ ዘንጽቤን ከሰለስቱ ምዕት ወገን የተቆጠረ ነው። ደገኛ ሊቅ ነው። በ19 አባታችን ያፍቅረነ እግዚእ እዚህ ጣና የነበሩት ኋላም እዚያ ማህበረ ዶጊ አካባቢ በዓታ አላቸው ጻድቁ እና በርስጢና ዝሆራ፣ ባሱራ፣ ኔራ የሚባሉ ቅዱሳን ሰማዕታት ይከበራሉ። ምንገናኘው በ20 ነው፣ በ19 ነው። ስለዚህ በቃናል። ዛሬው ትንሽ ገፋ አርግ ያለውኝ የቀረችው ደቂቃ ለጸሎት ትሆናለች። ሁላችንም በያልንበት ለጸሎት እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምህረቱ ይዘከረነ በመዳግም ምጽአቱ እያስታፍረነ ለሰቦተ ስሙ ያንቀሃነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘንተ ህብስተ ወለዘ አስቴነ ዘንተ ጽዋዓ ወለዘ ሰርዓ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ነሃብሎቱ ስብሐተ ወኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐከቱ ይትሰበሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ለእግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ንግሥተ አድኅኖ ማርያም መናን አስተበኩ
እማሬናዊ ተማይጸነ ብኪ በይንታና ምኪ ወያቄ ማወኪ ማህበረነ ወትረ ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአበዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ በአምላኬ መድኃኔ እስመ ርኤ ሕማማ ለአመቱ ናሆሚ ዜስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ ብያት ወቅዱስ ስሙን ወሳይሉኒ ለትውልደ ትውልድ ለለ ይፈርቡ ገብረ ኃይለ በመዝራይቱ ወዝረዎሙ ለለ አብዮ ህሊና ለቦሙ ወነሰቶሙ ለኃያላን መናብርቲሆሙ አይቤዮሙ ለትሑታን ዋጽገቦሙ በረከቱ ለርቡባን ወፈኖ ምራቆሙ ለብዑላን ተወክፎ ለእስራኤል ቁሊሆ ወተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባርክነ ቀድስነ አንጽህነ እግዝእትነ ፍትሕነ ማይሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ርኅራኄ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡሁ መንፈስ ቅዱስ ስብሐት ለአብ ወወልድ መንፈስ ቅዱስ ለዓለሙ ለዓለመ ዓለም። ኦ እምሰማያት ከመ ታዕርግ ስእለቶሙ ለጻድቃን ወደ ሰማይ ዘተወርድ ሎሙ ሩፋኤል ኃያል ለድኩማን ኃይሎሙ ከመ ታዕርግ ጸሎተነ ናምሂለከ በስሙ ለእግዚአብሔር ወልድ ወበስማ ለእሙ ሰላም ለክሙ እንጦንስ ወመቃርስ አቢብ ሲኖዳ ገብረ መንፈስ ቅዱስ ለባርኮትነ ንዑስ ተጽራ ዛቲ መቅደስ ተክለ ሃይማኖት አምሪዎስ ዘራ ቡሩክ ዮስጣቴዎስ ሳሙኤል ተክላልፋ በብኑዳ ኪሮስ ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድነን እማ ተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀበን እማ ተወልዳ ጸሎታ ለማርያም ወስለታ ለነፍሳተ ሙታን ያድኅኑን እማ ተወልዳ ጸሎታ ለማርያም ወስለታ ለመካናቲነ መንበረ መንግስት ወደብረ መድኃኒት ወደብረ ገነት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ ይቀቦንም ማተወልዳ ጸሎታ ለማርያም ወስለታ ለአግብርታ ወላይ ማታ ይኩነነ ከመወልታ በጸሎትሽ ወበስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለአቡነ ዘርዓ ቡሩክ ለንጹሐት አንስት ለክቡራን የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። የቸርነት የይቅርታ የምሕረት ጌታ ዘላለም ሥላሴ ሀገራችንን አብያተ ክርስቲያናትን በምሕረት እንዲጠብቅልን በግፍ በመከራ በስራት በደዌ በጭንቀት በሐዘን ያሉትን ሁሉ እንዲያስብልን በግፍ የተገደሉትን እንደ መሰማዕት እንዲያደርግልን ከመከራ ሥጋ ከመከራ ነፍስ እንዲጠብቀን የሚያስተውለውን አእምሮ እንዲሰጠን ተረፈ ዘመኑ እንዲባርክልን ዕድሜያችን የንስሐ ዘመናችን የፍስሐ እንዲያደርግልን ጉባኤያችን እንዲቀድስልን ፍጻሜያችን እንዲያሳምርልን ከእመቤታችን ጣዕመ ፍቅሯን ከቅዱሳን በረከት እንዲያሳድርብን በኃይለ መስቀሉ እንዲጠብቀን ለጸሎት በቆማችሁ ጊዜ አትርሱን አስቡን የሚሉንን ሁሉ በይቅርታው እንዲያስብልን ይልቁኑ የቅድስት ሥላሴ ልጆች ማኅበርተኞችን በያሉበት እንዲጠብቅልን የወንድማችን የገብረ ማርያምን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ሰላም ያዋለን አምላካችን በምሕረቱ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ። ከሃ
ጌታ ቅዱስ ሚካኤል ቅዱስ ገብርኤል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ። ለጸሎት ለምስጋና ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን፣ የተመሰገነ ይሁን። አንዲት የመጨረሻ ነገር እግዚአብሔር አምላክ ሁላችን ይቅር ይበለን፣ ቀለም ባነጠብን በአፈ መላእክት ይረምልን። ከሁሉ በላይ እግዚአብሔር አምላክ አጥ ገብረ መድኅን ይቅር ይበለው፣ ሀገራችን ይቅር ይበልልን። የነዳያንን ዳረሳ ያው ከዚህ በኋላ ለምሳሌ አቡነ አረጋዊ የረሳሁት የዓመት ነው። በ14 ልደታቸው አቡነ አረጋዊ ታቦት ይወጣል፣ ጥምቀትን እንደ ጥምቀት ያው ይወርዳል። አቡነ አረጋዊ አለ፣ ጊዮርጊስ አለ፣ ቅዱስ ጊዮርጊስ አለ። እዚያም በኋላ እመቤታችን አለች። ከዚህ በኋላ የቀረውን በባካችሁ የጤና እናድርገው። ወንድሞቻችን ነግረን እግዚአብሔርን እናምልክበት። ወድጄ አይደለም አንዳንዴ ቢቀር ሁሉ እስከ ማለት የምደርሰው በእኔ አቅም የሚሆን በእኔ ፍላጎት የሚሆኑ ነው ሳይሆን ለዛ ነውና በስርዓቱ በሕጉ እናድርገው። በሰላም አስጀምሮ በሰላም ያስፈጸመን አምላክ ስሙ የተመሰገነ ይሁንና እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። የሳምንት ሰው ይበለን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። ጸጋነሣኢነ ወሕይወተ ረከብነ ጸጋነሣኢነ ወሕይወተ ረከብነ ለኃይለ መስቀሉ ለኢየሱስ ክርስቶስ ለኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትን አገኘን። ጸጋን ተቀበልን ሕይወትን አገኘን። በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን እናመሰግንሃለን እግዚአብሔር። አቤቱ አንተን እናመሰግንሃለን እግዚአብሔር።
በሰላም ያሳድረን።